ሴት ልጆቻችን እህቶቻችን ህይወት የህፃናት ልጆቻችን ህይወት ነው የሚያሳስበኝ። ህገ መንግስቱ ይቀየር። ለምን ቀዳ ጥለው አንድ ነው ከፈለክ ህገ መንግስቱን በሳል እኔ አያገባኝም። የሚያሳስበኝ ህዝባችንን ተስማምቶም ይሁን ተቻችሎም ይሁን ተዋዶ ተከባብሮ በሰላም አብሮ መኖር የሚችልበት ህግ ማምጣት ከቻልክ ህገ መንግስት መቅረጽ ከቻልክ አሁን ያለው ለመቻቻል ለአብሮነት ለፍቅር በሰላም ለመኖር አልጠቀመንም። ስለዚህ ይሄንን ህገ መንግስት እናቃጥለው። ሌላ ህገ መንግስት አምጥተን የመቻቻል የፍቅር የአብሮነት የአንድነት ብለህ ካመጣ እሰየው። ህዝቡ ካመነበት የሚያሳስበኝ ህዝብ ነው። እኔ ጨርቅ ባንዲራ እንትና ምናምን አይደል። ሌላው አሁን የምክክር ኮሚሽኑ ጋር አንድ ነገር ሰማል። አዲስ አበባ በኦሮሚያ ክልል ስር ትሁን፣ አዲስ አበባ ራሷን የቻለች ክልል ትሁን፣ ይህ አሳሳቢ ነው። አሳሳቢነቱ ምንድን ነው? አሁን ኢትዮጵያ ውስጥ እያየነው ያለ ነው። በራሱ መሬት ላይ በራሱ ህዝብ ላይ የዘኖፎቢያ የሚሉት የሳውዝ አፍሪካ የለም። የኛ መሬት የኛን ውጡልን። ሳውዝ አፍሪካ ኢትዮጵያውያን፣ ሌሎች ፎሪነር አፍሪካውያን ውጡልን፣ የኛ ነው። ይህ እኮ ኢትዮጵያ ውስጥ አለ። እናንተ እኮ የሳውዝ አፍሪካን እኛ አግዝፈን ተመለከት ነው ስደት እንዳይበዛባቸው ብዬ ነው። እኔም ድምጾኛለሁ ለሳውዝ አፍሪካ እዛ ላሉ ፎሪነር ኢትዮጵያውያንም ሌሎችም ያው እዛ እንዳይገሏቸው እንዳያሳዷቸው እንዳይጎዷቸው ስለፈለኩ ነው እንጂ ኢትዮጵያ ውስጥ እኮ አለ። ይሄ የኔ መሬት ነው የኔ ክልል ነው ውጡልኝ። አሁን አዲስ አበባ እኔም ወላጆቼም ተወልደን ያደግንበት ነው። አዲስ አበባን አልምተናል። ስፔሻሊ አባቴ ምሁር ስለነበር በብዙ መልኩ ኢትዮጵያ እንድታደግ በነበረው ዕውቀት በጣም ጠቅሟታል። የኔም ቤተሰብ ጠቅሞታል። አዲስ አበባ ብዙ ቴክኖሎጂ ነክ ከሆኑ ነገሮች ጋር እንድትያያዝ ያደረጉ ናቸው። አዲስ አበባ የሁላችንም ናት። አዲስ አበባ የእከሌ ብለህ የምትሰጠው አይደለም። የተወለደንባት ነው፣ ያደግንባት ነው፣ የሁላችንም ናት። አዲስ አበባ የተጋሩ ናት ብለህ ልትሰጥ አትችልም። የአማራ ነው ብለህ ልትሰጥ አትችልም። የኦሮሞ ነው ብለህ ልትሰጥ አትችልም። ማን አንተ ሰጪው? አብይ አህመድ ከበሻሻ መጥቶ አዲስ አበባን ለማን ልትሰጥ? ከበሻሻ መጥቶ እኔ እኮ አዲስ አበባ እንኳን ተወልዶ እኮ ያደጉ ልጆች አይደሉም አሁን በአዲስ አበባ ጉዳይ የሚያወሩት። አዲስ አበባ ለእንትናቱን የሚሉት አዲስ አበባን የማያውቁ፣ አዲስ አበባ ያልተወለዱ፣ አዲስ አበባ ያላደጉ፣ ከገጠር የመጡ። አዲስ አበባ ምን አለበት አትሊስት እንደኛ ተወልዶ ያደገ ምልህ ቤተሰቦቻችንም ተወልዶ ያደጉባት ሰዎች እንኳን ኧረ እናንተ ሀሳብ ስጡ እኮ ቢባል አንድ ነገር እኮ አሁን አዲስ አበባ ላይ የሚወስነው ማነው? አዲስ አበባን የማያውቃት ዋው ፎቋ መኪናዋ ወይኔ አልጋዋ ምናምን ብሎ ያለህ ሰው አዲስ አበባ የማንቱን አቱን ብሎ ሲናገር ትሰማለህ። እና ምንድን ነው የነካችሁ ሁላ ትላለህ አንዳንድ ጊዜ። እና እሱ ያሳስበኛል። ምክንያቱም ይዞት የሚመጣው አደጋ ስላለ አዲስ አበባ ላይ ተመልሶ አፈናቃይ ልትሆን ነው። የኔ መሬት ነው፣ የኔ ቤት ነው፣ የኔ ምናምን ነው፣ የኛ ነው፣ እናንተ ውጡ። ልክ ሳውዝ አፍሪካ ነው። እኔ አንዳንድ ጊዜ ኢትዮጵያዊ ምስኪን ያሳዝነኛል። የመን ውጣለን ይባል፣ ሊቢያ ውጣለን ይባል፣ ሳውዲ አረቢያ ውጣለን ይባል፣ ሳውዝ አፍሪካ ውጣለን ይባል፣ ኢትዮጵያ ውስጥ ውጣለን ይባላል። ኢትዮጵያዊ የት ሄደ? እንደው የት ይኑር? ሲሪየስሊ ንገሩኝ፣ የት ይኑር? በቃ እንደው እግዚአብሔር ዜግነትም ቋንቋም ሰው ማርጎ ፈጥሮ አምጥቶት ይሄ እኔ ነው ውጣልኝ፣ አዲስ አበባ እኔ ነው ውጣልኝ። እሺ ከአዲስ አበባ ወጥቶ የት ሄደ? የመን ሲሄድ አገር አይደለም ውጣልኝ።
ሳውዝ አፍሪካ አገር አይደለም ውጣልኝ። ሳውዲ አረቢያ አገር አይደለም ውጣልኝ። አውሮፓ አገራችሁ አይደለም ውጡልን። ይሄ ሰው ዘር የት ሄደ? አንድም ሰው እኮ መሬት ጠፍጥፈ ይዘህ የመጣህ ንገረኝ እስኪ ከሌላ ማርስ እቺ የምትኖርባትን መሬት ጠፍጥፈ ይዞ የመጣ ሰው ካለ እስቲ እጁን አውጥቶ ይንገረኝ። መሬት የእግዚአብሔር ነው። ሰማይም የእግዚአብሔር ምድርም የእግዚአብሔር። የምንኖርባትን ሰማይና ምድር የፈጠረ እግዚአብሔር ነው። ማን አንተ ሰማይ ልክ መሬቱን ጠፍጥፈ ከሰማይ ይዘህ እንደመጣ ይሄ መሬት የኔ ነው ማን ነው ለአንተ የሰጠህ ነው የኔ ወሬ። ማን ነው ለአንተ የሰጠህ? ሁላችንም እንደ ሰው ተፈጠር። መሬት ተፈጥሮ ካለቀው እግዚአብሔር አዳም መሬቱ የኔ ነው እያለ ጦርነት እንዳይፈጥር አዳምን አይደለም መጀመሪያ ቀድሞ የፈጠረው። መጀመሪያ እግዚአብሔር ሰማዩን ፈጠረ፣ ሰው አልነበረም። ምድርን ፈጠረ፣ ሰው አልነበረም። ጨረቃን ፈጠረ፣ ሰው አልነበረም። ከዋክብትን ፈጠረ፣ ሰው አልነበረም። ፀሐይን ፈጠረ፣ ሰው አልነበረም። ውሃና መሬትን ለየ፣ ሰው አልነበረም። ዛፍን ፈጠረ፣ ሰው አልነበረም። ተክሎችን ፈጠረ፣ ሰው አልነበረም። ሁሉም ፈጥሮ ሲጨርስ በስድስተኛው ቀን ሰውን ፈጠረ። ቀደም ብሎ ፈጥሮት ቢሆን ኖሮ ይሄን መሬት እኮ ከጋድ ጋር አብሬ ነው የፈጠርኳት፣ ዝሆና አብሬ እኮ ነው የፈጠርኩ ከእግዚአብሔር ጋር ስትበላ ቀስ በለ መሬቴን እንዳትጎዳ የሰራዋትን ቅጠል ብዙ አትብላ ልትል ነበር። ፍራፍሬ እንዴት ነው ይጣፍጣል? ጦጣ ኤሊ እንዴት ነው ምግባችን የሰራ ነው የፈጠር ነው ሊልህ ነው። እግዚአብሔር ብልጥ ነው። ይሄ ሰው ጉግ ማንጉግ ትንሽ ቻንስ ቢሰጠው ከእግዚአብሔርም ጋር እምልህ ድርሻ ይሰጠኝ ይልህ ነበር። አዳምና ሔዋን ፍሬ የበሉት እኮ ወደው እንዳይመስልህ እንደ እግዚአብሔር እንሁን ብለው ቀድሞ ፈጥሯቸው ቢሆን ኖሮ ድርሻችን አብረን እኮ ነው የፈጠርነው ጋድ መሬቱን፣ ዛፉን፣ አየሩን፣ ጨረቃና ከዋክብት እንካፈል ሊልህ ነበር። አንተ ድሪቶ በኋላም ተፈጥረህ አልተቻልክም። በኋላም ፍሬውን የበላኸው እንደ እግዚአብሔር ልትሆን ኃይል ጉልበት አግኝተህ እግዚአብሔር ያንተ ነጭ ከሆነ የኔ ጥቁር ዙፋን ይሁን ብለህ ልታስቸግር አንተ ድሪቶ። እግዚአብሔርም ብልህ ነው፣ አዋቂ ነው። እንደ ሰው ልጅ አስቸጋሪ የለም። ሕግ እኮ የተሰጠህ አመፀኛ ስለሆንክ በቅናት በሴራ በተንኮል በጥላቻ በምናምን ስለሆንክ ሕግ ተሰጠ። አሁን ሕግ ባይኖር አንድ ጊዜ ኢትዮጵያ ሬዲዮ ሰምታችኋል? ሕግ ባይኖር አሁን እስቲ አገሪቷ ላይ ሕግ ባይኖር ተብሎ አንድ ጋዜጠኛ ሰምታችኋል? ኢትዮጵያ ሬዲዮ ሕግ ባይኖር ምን ታረጋላችሁ? ለምሳሌ ፖሊስም ሕግም ባይኖር ኢትዮጵያ ውስጥ ምን ታረጋላችሁ ሲባል ጌስዋት ከ90% በላይ ሴት እደፍራለሁ እንዳሉ አዳምጣችኋል? ሬዲዮ ላይ አንደኛዋ ሴት እንዲያውም ደነገጥኩ ትላለች። ከ90% በላይ ወንዶች እምፈልጋትን ሴት እደፍራታለሁ ነው ያሉት። ከሰማችሁ እኔ ሬዲዮን ሰምቻለሁ ሲነጋገሩ ታላችሁ። ምድረ ድሪቶ ጨዋ የመሰለ በሙሉ በህግ ህግ ይዞት ነው እንጂ አውሬ ነው። ህግ ባይዘው ትዝ ይላችኋል። ኢህአዴግ ወድቆ ደርግ ወድቆ ኢህአዴግ ሲገባ በመካከል መንግስት ያልነበረበት ጊዜ ነበር። ልጆች ነን ህፃናቶች እና ሲነግሩኝ የሰፈሩ ሰው ሁሉ ሌባ ነበር። ለክ ህግ ይዞት ነው፣ ፖሊስ ይዞት ነው። ሁሉም በየሚዘረፍበት ቦታ እየሄደ ይዘርፋል። አያችሁ፣ ሰው ከባድ ነው።
አስቸጋሪ ነው፣ አስቸጋሪ ነው። እና እኔ መሬት የኔ ነው እያለ የሚያባረርህ የሚያስወጣህ መሬት ጠፍጥፈህ ይዘህ መጣህ ወይ ነው? አንተ ምድር ላይ ይዘከው የመጣኸው ነገር የለም። ራቁትህን መጥተሃል ኛ እያልክ ራቁትህን ጉድጓድ ትገባለህ፣ ጉድጓድ ትገባለህ። አዎ እንደ ሰው ተፈጥረህ የኔ መሬት ነው ውጣ፣ የኔ እንትን ነው ውጣ፣ ውጣ። ማን የሰጠህ ላንተ? ማን ነው? አንዳንዱ ለጊዜ ልክ ከሰማይ ወይንም ልጅ ህፃን ሆኖ ሲወጣ ይሄ ብሉ ፕሪንት ካርታ ይዞ የመጣ ነው ይመስልህ? የመሬትና የቤት ልክ ከእናቱ ሆድ ብሉ ፕሪንት ይሄ የለም ይሄ እንትን ማፕ እንትን ይዞ ይወጣ። ልክ ኛ ብሎ ሲወጣ ከእናቱ ማህፀን ካርታ ይዞ ይወጣ ነው ይመስልህ? የኔ መሬት ይላል እኮ የኔ መሬት ነው። ወይ ጉድ! እና ስንት ድንቁርና እንዳለ እና የሰው ልጅ ድሪቶ ነው። የሰው ልጅ ድሪቶ አስቸጋሪ ነው። የሰው ልጅ መጽሐፍ ቅዱስ ምን ይላል? የሰው ልብ እጅግስ ክፉ ነው ማንስ ያውቀዋል አለ እግዚአብሔር ይላል። እግዚአብሔር እኮ ነው ራሱ። የሰው ልብ እጅግስ ክፉ ነው ማን ያውቀዋል? እንትን ነው የሰውን ማንነት አንድ ጊዜ አውቀህ ምድር ላይ የምትኖር ከሆነ ሰው ጎዳኝ አትልም። ምኑ ጎጂ እንደሆንክ እያወቅኩ ጎዳኝ ብዬ አልደነቅም። ተንኮለኛ እንደሆንክ እያወቅኩ ተንኮል ሰራህብኝ ብዬ አልደነቅም። እንደምትዋሽ እያወቅኩ ዋሻኝ ብዬ አልደነቅም። አድቫንቴጅ ልትወስድብኝ ጊዜ እየጠበቅን እንደሆነ እያወቅኩ አድቫንቴጅ ትወስድብኝ አድቫንቴጅ አለ። እንደዛ ሆነህ ነው የመጣው። እንደዛ እንደሆንክ ስለማውቅ ስትሆን አይደንቀኝም። ባትሆን ግን እንዴ ይሄ ነገር ይሄ ልጅ እንዴት ነው ባካችሁ ትንሽ ከተባለው ነገር አይደለም የለበትም ብዬ እደነቃለሁ። ብትዋሽ ብትታታልል ከጀርባ የሆነ ብትወጋኝ ብታማኝ እሱ አይደንቀኝም። እሱ ኮመን እንደዛ ሳትሆን ብትቀር ግን አይገርምም። ግን አይገርምም ይሄ ሰው ነው የምትል እና እኔ በጣም የሚደንቀኝ እሱ እና የሰው ልጅ ፍልስፍና የህይወት ፍልስፍና አለ። ህይወት እኮ ፍልስፍና አለ አይደል? የሰው ልጅ የህይወት ፍልስፍናዎች አሉ። የህይወት ፍልስፍና የሰው ልጅ የህይወት ፍልስፍና ከባድ፣ በጣም ከባድ፣ በጣም ከባድ ነው የሰው ልጅ የህይወት ፍልስፍና እና እኔ አይውሽ ሆነስትሊ ሰው የኔን የህይወት ፍልስፍና ቢቀበለው ደስ ይለኛል። አሜን ማለት ብዙ ጊዜ አትጎዳም ብዬ ነው። አትጎጅም ወይ አትጎዳም? ሲሪየስሊ ነው ነገር አታየኝም? ሁሌ ሸበላ መስዬ ሁሌ ሰው ሲያየኝ አማረብ ይለኛል። አለብን አለን እንዳማረብን ሰይጣን እንደቀናብን ሰዎች እንዳወሩብን በቃ የው ፍልስፍና እንደዛ። ለማንኛውም ወደ ተነሳሁበት ነጥብ ያወራው ያለው ስለኔ ያለው ስብሰባ አሜን ውይይት ማንም የትም ቦታ ተወያዩ። አብይ አህመድ ቢጠራችሁም ተወያዩ፣ ችግር የለም። ቻሌንጅ አድርጉት፣ ችግር የለውም። አንወያይም። ይሄ አንዳንድ ይሄ የአማራ አክቲቪስትንን እያላችሁ ታምፕሩ የምትመቱ አላችሁ እዚህ ቲክቶክ ላይ። አብዛኛዎቻችሁ ደንቆሮች ናችሁ። ከዚህ በፊት ነግሬያቸዋለሁ። የአማራ አክቲቪስትንን እያላችሁ እዚህ ይሄ ሶሻል ሚዲያው ላይ ታምፕሩ የምትመቱት አብዛኛው ሁላችሁም አይደላችሁም። 99 ከመቶ ደንቆሮ ናችሁ። ምንም ምልህ ስለምን ይሄ የአማራውን ጥቅም ለማስከበር ሳይሆን ለአማራው ጥቅም ምቀኛ የሆናችሁ እንዲያውም ቅንቅናም የሆናችሁ የአማራ አክቲቪስት ናችሁ። የአማራ ሕዝብ ምን እንደሚያስፈልገው በትክክል አስልታችሁ ማታውቁ፣ አስልታችሁ ማትናገሩ፣ አስልታችሁ ማታስቡ፣ ስድብ፣ ንቀት፣ ሁል ጊዜ መፈራረጅ፣ መጣጣል ማይባችሁ አብዛኛዎቻችሁ የራሳችሁ ፐርሰናል ኢንተረስት ስላለ እንደሆነ አውቃለሁ፣ ይገባኛል።
እናዝናለሁ። ምን ያደርግልናል? እንደዚህ ይላሉ። ምን ያደርግልናል? ከህወሓት ጋር እንዴት እንሰራለን? ምን እንሰራለን? ከህወሓት ጋር እንዴት ነው ምንሰራው? የሆነ እኮ አንድ ድሪቶ እኮ ነው የምልህ። እንኳን ከህወሓት ጋር ቤት ውስጥ ያለውን የራሱን ስራ እኮ አይሰራም በቅጡ። ህወሓት የማንም ይሄ ጀልጋጋ ፈላጊ መሰለህ እንዴ? የማንም ዝርክርክ ለቃቃሚ መሰለህ ህወሓት? ከህወሓት ጋር አንሰራም ከህወሓት ምናምን ይላል። ዝርክርክ። መጀመሪያ ቤትህን ስራ፣ የራስህን እዛ ጓዳህን፣ ህይወትህን። ምድረ ጫታም ሲጋራ ስታጠጣ፣ መጠጥ ቤት፣ ባር ቤት ስትገለብጥ እንትን እየዋልክ ከእንትና ጋር ሰራለን ሊሆነ እኮ እንኳን ጥይት በትክክል እንደው ቃላት እንኳን አስተካክሎ ጽፎ ድምፅ ማሰማት የማይችል እኮ ነው ለአማራ። ከህወሓት ጋር እንዴት እንሰራለን? ህወሓት ማለት እኮ ምናምን ይላል። የማንምበት ለቃቃሚ መሰለ እንዲ ህወሓት። አትሊስት ህወሓቶች ፖለቲካ ያውቃሉ። ሰራዊቶቻቸው ውጊያም ያውቃሉ፣ ስነ ምግባርም ያውቃሉ። በዚህ ምድረ ሶሻል ሚዲያ ላይ ወይ በማንበብ ወይ በመስማት ያልተለወጥክ ህወሓት እኮ ማለት እንዴት ህወሓት ጋር እንሰራለን? ህወሓት እናንተን እንኳን ህወሓት አብሮህ ሊሰራ አብሮህ እንኳን ሊያዳምጥ አይችልም። እንዳንተ አይነት ደነዝ ነው እንዴ ደግሞ ከህወሓት ጋር የሚሰራው? ከህወሓት ጋር ለመስራት ፖለቲካ ማወቅ፣ ንግግር ማወቅ፣ አስተሳሰብ፣ ሀሳብ መያዝ፣ ስንት ብዙ ነገር መያዝ አለብህ። እንኳን ከህወሓት ጋር አንዳንዶቻችሁ እና እዛ ከህወሓት ጋር መስራት አለመስራት እዚህ እኔ እንኳን አስገብቻችሁ 2 ደቂቃ የተሳካ ንግግር አትናገሩ። 1 ደቂቃ፣ ሁለተኛው ደቂቃ ላይ መጀመሪያ ደቂቃ ላይ ተናገርከውን መጣላት ተጀምራል ከራስ ጋር። አይታችኋል? ትናንትና ራሱ የሚገቡ ሰዎች ስሟቸው። ከ2 ደቂቃ በኋላ የራሱ የሚናገረውን ከእንደገና ያፈርሰዋል። አሁን እንደዚህ አይነት ሰው ከህወሓት ጋር እንዴት እንሰራለን ይልሃል። ጭንቅላትህ ላይ ስራ፣ አስተሳሰብህ ላይ ስራ፣ ንግግርህ ላይ ስራ፣ ራስህ ላይ ስራ ስራ። መስራት ካልቻለክ ቀይ ስር ብላ የማንም ወልጋዳ መጫወቻ መሰለ እንዴ ህወሓት? አትሊስት 27 ዓመት ሲያስተዳድር በተሰጠ ኮንዶሚኒየም ቤት ምስር ወጥን በልተህ ይሁን ስጋ ወጥ በልተህ እየፈሳህ በሰላም አድረህ ትነሳ ነበር። ከህወሓት ጋር ጊዜ ምንናገረውን ሁላ ምን የምታውቁ አይመስለኝም። የምትናገሩትን ወቁት ጋር። እኔ አንድ ከትግራይ ልጆች ማደንቀው እንዴት ከፋኖ ጋር እንሰራለን እንዴት ከምናምን ጋር እያሉ ብዙ አያወሩም። ስነስርዓት አላቸው። ስነስርዓት የሌለውን ያው እኛ ጋር ጅራፍ አለ፣ በጅራፍ ነው የምንልጠው እና ስነስርዓት አለ። የኔ ወንድም ግሎባላይዜሽን ዓለም ዛሬ እኛ እንደ ህዝብ አይደለም፣ ዓለም አብሮ ይሰራል። አብሮ ካልሰራ ችግር ውስጥ ነው የሚወድቀው። አንተ ምርት ሌላ አገር ሄደ ማትሸጥ ከሆነ ድሃ ነው የምትሆነው። አብሮ መስራትን ሰው ፖለቲካ ብቻ ያደርገዋል። ኢትዮጵያ በሃይማኖት የተሳሰረ፣ በባህል የተሳሰረ፣ በዜግነት የተሳሰረ፣ ብዙ ነገር የተሳሰረ ነው። አብረህ መስራት፣ አብረህ መብላት፣ አብረህ ይሄ እንትን እውቀት አይጠይቅም፣ ትንታኔም አይፈልግም። ባይ ዲፎልት ማንም ሰው ያውቃል። ባይ ዲፎልት ሰው የሚኖርበትን ነገር በቅጡ የማያውቁ አክቲቪስትን ማረጅ ከእንትና ጋር ነው። ፖለቲካም እንደዛ ነው። ኢትዮጵያ ውስጥ እስካለ ድረስ
አማራ ከኦሮሞ ጋር አብረህ መስራት አለብህ። ኦሮሞ ከትግራይ ህዝብ ጋር አብረህ መስራት አለብህ። ትግራይ ከሲዳማ ጋር ከአፋሩ ጋር አብረህ መስራት አለብህ። አንድ ሀገር ነው ያለ። ስለዚህ አንዱ ከአንዱ ጋር አብረህ ትሰራለህ። በፖለቲካ፣ በሃይማኖት፣ በልማት፣ በንግድ፣ በሁሉ ነገር። ለምንድን ነው ኤርትራ እንደዚህ ወደቀችው? ብቻዋን ስለሆነች ነው። ኤርትራ ከሌላ አገር ጋር አብሮ መስራት ብትጀምር ልማትም፣ ምርትም፣ ሰላምም እድገትም ጥሩ ነው፣ መጥፎ አይደለም። አብረ መስራት የሌለብህ ክፋት ብቻ ነው። አብሮ መስራት የሌለብህ ኃጢአት ብቻ ነው። አብሮ መስራት የሌለብህ ነፍስ መግደል ብቻ ነው፣ ወንጀል ብቻ ነው። ወንጀል አብረህ አትስራ። ትግራይ ላይ ኤርትራ ውስጥ ያለው ኃይል ኢትዮጵያ ውስጥ ያለው ኃይል ተሰብስቦ ትግራይ ላይ ወንጀል ሰራ፣ ኃጢአት ሰራ፣ ነፍስ መግደል ሰራ፣ ጀኖሳይድ ሰራ፣ ሴት ደፈር። እሱን አብረህ አትስራ። ሰው አብረን እንግደል፣ እንዝረፍ፣ ኃጢአት እንስራ ሲልህ እምቢ በል። ሰላም እናርግ ጥሩ፣ ልማት እናርግ ጥሩ፣ መልካም ነገር እናድርግ ጥሩ። ሁሌ አብረህ የምትሰራው ለመልካም ነገር። ኢትዮጵያ ውስጥ ያየነው ባለፉት ጊዜያቶች ተባብረው ወንጀል ሰሩ፣ ትግራይ ላይ ጄኖሳይድ ሰሩ፣ ትግራይ ላይ ነፍስ አጠፉ፣ ትግራይ ላይ። እሱ ስህተት ነው፣ እሱ ኃጢአት ነው። በተረፈ ግን ለሰላም ከሆነ ለልማት ከሆነ ለህዝብ ጥቅም ከሆነ አብረህ ትሰራ፣ በሁሉም ዘርፍ በሁሉም መልክ። ስለዚህ እኔ ሰማችኋለሁ፣ የአማራ አክቲቪስት ነን የምትሉ ከህወሓት ጋር መስራት እኮ ዛሬ አንድ ብዙዎቻችሁ ያያችሁ ይመስለኛል። የመለስ ዜናዊ መቃብር ላይ ሄዶ የሚያለቅስ አንድ ወጣት አይታችኋል? ያያችሁ አንዳንድ ቁጥር ጻፉልኝ። የመለስ ዜናዊ መቃብር ላይ ሄዶ አንድ ወጣት ልጅ መለስ ዜናዊ ማረን፣ አብይ አህመድ በታተነን እያለ ሲያለቅስ አብይ አህመድ በታተነ ሰምታችሁታል? ላሰማችሁ ቪዲዮን እኔ ፌስቡክ ላይ ለጥፌዋለሁ። ምናልባት ድምፁን ላሰማችሁ ቪዲዮን ያላያችሁ ሰዎች። ኮምፒውተር ባትሪ ያለው አንድ ጊዜ ጋይዝ እያለቀሰ በቃ ምርር ብሎ ያለቅሳል። አብይ አህመድ በታተነን፣ አብይ አህመድ ገደለን፣ አብይ አህመድ እንዲያደርገን ይላል። ጋይዝ እና ሳናውቅህ ጠላንህ፣ ስናውቅህ አጣንህ። ጥቅም የለውም። ላሰማችሁ ልጁ እንዴት መለስ ዜናዊ እዛ ኢትዮጵያ እኮ ነው። መለስ ዜናዊ መቃብር ላይ ሄዶ የሚያለቅሰው ለቅሶ በጣም ያሳዝናል። አዘንኩለት፣ ልጁን ሰምቼ አሳዘነኝ፣ ልቤን ነካኝ በጣም እና ምን ይደረግ ምናምን አልኩ። ላይክ ስቱ ሌት አይደል? ላሰማችሁ እስቲ ድምፁ ከተሰማ አላውቅም። ቆይ እስቲ
ሰማችሁ? ይሄ ቆሻሻ መንግስት በተነናል። መለስ የትንጩ መለስ እያለቀሰ ነው። ይሄ ቆሻሻ መንግስት በተነናል። ይሄ ቆሻሻ መንግስት በተነናል። የት ሄደን እንጩ? የት ሄደን እናልቅስ አለ። የት ሄደን እንጩህ? የት ሄደን እናልቅስ? ይሄ ቆሻሻ መንግስት በተነን። ይሄ ቆሻሻ መንግስት በተነን አለ። ይሄን ነው የምላችሁ። ይሄን ነው የምላችሁ። ሰው እያለቀሰ ነው። እዚህ ቲክቶክ ላይ ያለ ህወሓት ከህወሓት ጋር እንዴት እንሰራለን? ከህወሓት ጋር እንዴት እንሰራለን? ማን አባክ ነው ስራ ያለ? ቡቱቱ ቲክቶክ ላይ ቁጭ ብለህ ቤትህን በቅጡ ማትሰራ፣ ህይወትህን በቅጡ ማትሰራ፣ በቅጡ ሰርተህ ማትበላ ከህወሓት ጋር እንዴት እንሰራለን? ከህወሓት ጋር ምድረ ቡቱቱ። መጀመሪያ ህይወትን ስራ፣ የራስህን ህይወት ስራ፣ የራስህን ቤት ስራ፣ የራስህን ትዳር ስራ። ምድረ ድሪቱ ሰው እዚህ ይሄ ቆሻሻ መንግስት በተነን እያለ የመለስ ሐውልት ላይ ሄዶ ያለቅሳል። የመለስ ሬሳ ላይ ሄዶ ያለቅሳል። እዩት አዳሜ፣ እዚህ አሜሪካ ቁጭ ብለህ፣ አውሮፓ ቁጭ ብለህ፣ አረብ አገጭ ቁጭ ብለህ በቲክቶክ ህወሓት ጋር ማን ይሰራል? ከህወሓት ጋር አዲስ አበባ ብትሆን የመለስ መቃብር ላይ ሄደህ ታለቅስ ነበር። የመለስ መቃብር ላይ ሄደህ ታለቅስ ነበር። ያ ልጁ ለጥፌልሃለሁ ቲክቶክ ላይ ፌስቡክ ላይ ነገ አመጣዋለሁ። ቲክቶክ ላይ እለጥፍልሃለሁ እንደታዳምጥ አለ። ቲክቶክም ላይ አለ መሰለኝ ይመስለኛል። ቲክቶክም ላይ አለ መሰለኝ። ቲክቶክ ላይ አለ እና ጋይስ ሪላክስ። ምድረ ድሪቶ አንዳንድ ጊዜ እንደው ሳንመልስላችሁ ስንቀር ንቀናችሁ እንደሆነ ይገባችሁ። ንግግራችሁን የነዚህ የድኩማን ብለን ትተነው ማን ወልሰ ወይ እነዚህ ጥቃቅንና አነስተኛ ምላሽ ይስጡበት ብለን እንተዋለን አንዳንድ እንጂ እንትን ብለን ነው አይደለም። አንዳንድ ጊዜ መስለው ይሄው የትግራይ ተወላጆች ህወሓትን ጋር አንሰራ ምናምን ስንል እነሱ ምንም አይሉ ምናምን ይላሉ። ንቀዋችሁ እንደሆነ ወቁት። እነሱ ፕሪቲ ማች ይሄ ለውጥ የማያመጣ ጩኸት ላይ ጊዜ አያጠፉም። እኔም እንደዛ ነኝ። አንዳንዱ እዚህ ይሄ ድሪቱ ይሄ ቲክቶክ ላይ ለውጥ አያመጣም። ለውጥ የማያመጣ ላይ እኔ በመጮህ ጊዜ አላጠፋም። ለውጥ የሚያመጣ ላይ ነው ጊዜ ማጠፋው። ለውጥ ማምጣት የሚችል ላይ ጊዜ አጠፋለሁ። ጉዳዩ ከሚመለከታቸው ጉዳዩን ከያዙት ለምሳሌ የጦር አመራሮች፣ የፖለቲካ አመራሮች ጋር ሲሆን በስልክም ሳወራ ሰፊ ጊዜ ወስዳለሁ። ለውጥ ያመጣል። የነሱ ሐሳብ፣ የነሱ ውሳኔ፣ የነሱ ምናምን ለውጥ ያመጣል። መጥፎም ለውጥ ወይም ጥሩም ለውጥ ያመጣል። ከነሱ ጋር ጊዜ ባጠፋ ምን ማለት ነው? ይሄ ቲክቶክ ላይ ዝም ብሎ ምልህ ስራ ሲያጣ ይሄ ቲክቶክ ከፍቶ ሲቀደድ ሲለፈልፍ የሚውል ግን ዌስቲንግ ታይም። ለሱ ዝም ብለህ በመመለስ ጊዜህን አታጠፋም። እኔ ጊዜ አላጠፋም። እንደዚህ ቤት ስከፍት ሀሳብ ካለ ብዬ ግቡ ላለው ሁሉንም ቀይ ኮከብ፣ ድል በትግር፣ ድል ጮራ፣ ካራማራ፣ ብልጽግና፣ ስምረት፣ ህወሓት፣ ብአዴን፣ ደእዴን፣ ኡጋዴን፣ ሰሜዴን ምናምን ግቡና ሀሳብ ካላችሁ ወይ በእኔ ሀሳብ ወይ በእናንተ ሀሳብ ወይ በተነሳው ሀሳብ ኑ እናውራ እላለሁ። ገብታችሁ እናውራ እላለሁ። ከዛ ውጪ ግን
ያንም ድሪቶ ቲክቶክ ላይ እንዲህ እያላወራ እያልኩ ምላሽ ስሰጥ ግን አልገኝም። ጊዜም አላጠፋም። በዛ መልኩ ጊዜ ማጥፋት ተገቢም ነው ብያለሁ። ለማንኛውም ግን በአጭሩ የጀዋርን ቤት ስብሰባ ለመቃወም ማን ቤት ተሰብስበህ ነው የምትቃወመው? እና በጣም ያሳዘነኝ ዮናስ ማኛ ቤት ተሰብስቦ እንዴት ጀዋር ቤት ሰው ይሰበሰባል ብሎ ይላል። ዮናስ ማኛ ማለት አንዳንዴ እናት ሲሰድብ፣ አንዳንዴ ሴት ሲሰድብ፣ አንዳንዴ ወንድ ሲሰድብ፣ አንዳንዴ የወሎ ህዝብ የወሎ ሴት እንዲህ ናቸው እያለ ሲሰድብ፣ አንዳንዴ ጉሙዞችን እኛ ጉሙዞችን ሲሰድብ፣ አንዳንዴ የትግራይን ህዝብ፣ አንዳንዴ የኦሮሞን ህዝብ ሲሰድብ የሚውል ጋር ተሰብስበህ እንዴት ጀዋር ጋር ትሰበሰባለህ ብሎ መጠየቅ ራሱ እብደት አይደል እንዴ? ቀውስነት አይደል? አንዳንዴ ጊዜ ሰዎች ምን ነካቸው ይላሉ። እዚህ ቤት መጥተህ እንዴት እዛ እንሰበሰባለን? እንደዚህ አይነት ዲሰንት የሆነ ቤት ገብተህ ሀሳብ እየሰጠ እንደዚህ አይነት ቦታ እንዴት እንሰበሰባለን ምና በሚል በጨዋ ደንብ ብታወራ አንድ ነገር እና ይህ ምድረ ቀውስ መቼም ለቀውስ ሁሉ ለበሽተኛ ሁሉ ሀሳብ ሰጥተን አንችልም። ግን ያው አይደል እንደው እግረ መንገዳችን ካነሳ ነው ላይ ቀር አንስተነው አውርተነው መሄድ ስላለብን ነው። አንተ የጀዋርን ፖለቲካ አልቀበልም ብያለሁ እኮ አይ ቲንክ ዘግይቶ የመጣቸው እኔ የጀዋርን ፖለቲካ አልቀበልም። የጀዋርን የፖለቲካ አስተሳሰብ አልቀበልም። የጀዋርን ፖለቲካ አልቀበልም። አረቀ 4 ነጥብ። ግን ጀዋርም እዚህ ቤት መጥቶ ልወያይ ቢለኝ በስነ ስርዓት እወያያለሁ። አብይ ጋር እወያያለሁ አልኳቸው። እዚህ ቤት መጥቶ አብይ እኔ ኢትዮጵያ አንድ ማል ሄደው ይሄ ሃንድ ሼክ ድንገት አብይ ተንኮለኛ ነውና ኢትዮጵያ መጣ ቢባል ቤተ መንግስት አምጡት ብሎ እጄን ሊጨብጥ ይችላል ብዬ እፈራለሁ። ምክንያቱም የአብይን እጅ መጨበጥ አልችልም። ብዙ የአማራ ህፃናት ተጨፍጭፈዋል በአብይ እጅ። ብዙ የትግራይ ህዝብ ተጨፍጭፏል። ብዙ የወለጋ እህት ወንድሞቼ ተጨፍጭፈዋል። ብዙ የኢትዮጵያ ህዝብ አልቅሷል። ስለዚህ ያንን በደም የተነከረ እጅ ሊጨብጥ አልችልም። ስለዚህ ኢትዮጵያ አልሄድም። ምናልባት አብይን ከርቸል የከታው እንደዚህ በርቀት ልንወያይ እንችላለን። ተለፈ መነካካት ግን አልፈልግም። ማንም ከብልጽግና ጋር መነካካት አልፈልግም። ምክንያቱም የእነሱ እርግማን የደም እርግማን ወደ እኔ እንዲመጣ አልፈልግም። የስንት ንጹሐን ደም የሚያፈሱ ስንት ህዝብ የሚያስለቅሱ ሰዎች ትቀልዳለን። ኢትዮጵያ ራሱ በእነዚህ ሰዎች ምክንያት እጠየፋለሁ ለመሄድ ከትልቅ ይቅርታ ጋር ኦነስትሊ ነው ነገራችሁ። ትግራይ ያፈሰሳችሁትን ደም ሳስብ አሁንም በአማራ ክልል በወለጋ በተለያየ ክልል የምታፈሱትን ሳስብ ሴራችሁን፣ ተንኮላችሁን፣ ያፈሰሳችሁትን ንጹህ ደም ያስደፈራችሁትን ሴት አገሪቷን ምን ውስጥ እንደከተታችሁ ኢትዮጵያ ለመምጣት በእነዚህ ሰዎች ምክንያት እጠየፋለሁ ከትልቅ ይቅርታ ጋር እንዳይከፋችሁ ኢትዮጵያ ያለች በእነዚህ ሰዎች ምክንያት ከትልቅ ይቅርታ ጋር። ለማንኛውም አሁንም ሀሳብ አስተያየቶቻችሁን ለማዳመጥና ለመስማት ለመወያየት ፈቃደኛ ነኝ። ያወጡትን ተራ በተራ አስገብተን መነጋገር መወያየት እንችላለን። መነጋገር እንችላለን። በዚህ አጋጣሚ ኦኬ እናስገባችሁ እስቲ። ሰላም ብያለሁ ኤድመንድ። ሰላም። ማን እንዳላችሁ አላውቅም። እጅ ያወጣችሁ ብዙ ናቸው፣ ግን ማን ያለው ማን የሌለው መድኃኒዓለም ነው የሚያውቀው። ሰዎች በጣም ጥሩ አጀንዳ ነው ይዘህ የመጣኸው። አዎ። አሉናይብ አለህ እንዴ? አሉናይብ አየሁት ልበል። አሉናይብ እንዴት ነህ? እግዚአብሔር ይመስገን። ስራ ላይ ግድ የለም እየሰማሁ ነበር ዛሬ።
እንዴት ነህ? እግዚአብሔር ይመስገን። አሉናይ ወንድማችን ሰላም ብለናል። አሉናይ ያ ስራ ላይ ስለሆነ ነው። አሁንም እኔ አስገብቼው ነው። አክቹዋሊ እየሰማኋችሁ ነው። በጣም ጥሩ ሀሳብ ነው የተናገርከው። አይ ሰላም ልበል እንጂ ነው ያስገባው። ሰላም ነሽ ወይ? ጥሩ አደረክ፣ ጥሩ አደረክ። እግዚአብሔር ይመስገን ስለመጣህ ደስ ብሎናል። ቴንክ ዩ ቴንክ ዩ። አትጥፋ። አንዳንድ መረጃዎች ደግሞ ይጎሉናል እንዴ። እየላኩልህ ነው እኮ ዴሙን ያ አንዳንድ መረጃዎች ሲአይኤ እኮ ሁሌ ይደብቃል ቶሎ መረጃ። አሪፍ፣ በጣም አሪፍ ሀሳብ ነው። ይህን ነገር ሰሞኑን ተለጥፎ እያየሁት ነበር፣ ባክግራውንዱ ላይ ያለውን ነገር። አዎ። እና ዛሬ ብዙዎች የተወያዩ እንዴት እዛ ይሰበሰባሉ የሚል አይ ቲንክ ልጁ ብዙ ሰው ሰብስቦ ነበረ መሰለኝ። እና ጥሩ ነው። አሜን። ብዙ ሰው መሰብሰቡም ጥሩ ነው። የስ እና እሱም በተመለከተ እንግዲህ ተቃውሞ ያሰሙ ብዙዎች ነበሩ። እና ግን ተቃውሞ ያሰሙ ሰዎች ተቃውሞ ማሰማታቸው አይደለም ስህተቱ፣ እነሱ ራሳቸው ህዝብ የሚቃወማቸው መሆኑ ነው ስህተቱ። ተቃውሞ የሚቃወማቸው እኮ ናቸው እነሱ። ተቃውሞ ለምንድን ነው? ጆሃር ቤት ቅድም ስትናገር ስለሰማሁ ነው ጠቅሰዋል። እና ጆሃር ቤት ስለገቡ ነው ተቃውሞ የተነሳ። ይህንን እኮ የሚለው ልክ እንደነ ቡና ጠጡ ሴት በየጠዋቱ እየተነሳ ቁጭ ብሎ እሱ እነሱ እያለ ሲሳደብ የሚውል ዮኒ ማኛ ቤት ተሰብስበው እንዴት ጆሃር ገብታችኋል ምናምን ብሎ ሲያወሩ በጣም ነው የደነቀኝና አንድ ሰው ልኮልኝ ሰው እኮ በጣም ደፋር ነው አልኩ። የምልህ ጊዜ ሰጠው ቅን ድንጋይ ይሰብራል ሲባል ያው ጊዜ ሰጠው ሰው ደግሞ ደንቆሮ ያው ቲክቶክ ይሰብራል በለው እሱ ነው። ሌላ ሰው እንኳን ቢል ጥሩ ነው። ይሄ ልጅ በቅርብ ጊዜ አንድ ሰው የለጥፉት ነው ያየሁት። ወይኔ ርዕስ አጣሁ እኔ እኮ መጣላት ከማን ጋር ልጣላ ይላል ዮኒ ማኛ ይባለው። ከማን ጋር ልጣላ ኡፍ ካልተጣላሁኝ እኮ ርዕስ የለኝም ይላል። እሱ ቤት ገብተው እንዴት ጆሃር ጋር ሰዎች ገብተው ይወያያሉ ይላሉ። እና አንተ አሜሪካ አንድ እናት ያሉት ነው ትዝ ያለኝ። ልጃቸው አብዶ ከአሜሪካ ሰምተው ይሆናል ጓደኞቹ ይዘውት ሲሄዱ ሪፖርት ጠብቀው ወይኔ ልጄን አሳበዱት፣ ወይኔ ልጄን አሳበዱት አሉ ከኢትዮጵያ እናትየው እና ልጃቸው ማሚ ዳዲ ፋዘር ብራዘር ምናምን ያለ መዘባረቅ ወይኔ ልጄ ያሉ ተንጫጩ አሉ እናትየው። ከዛ ጓደኞቹ ምን ነው እስኪ አብድ ጠበቃችሁ፣ ሲጀምረው ለምን አላመጣችሁት? ሲጀምረው ካሉማ ሁላችንም ልንመጣ ነው አሉ። እና እንደዚህ የጀመራቸው ሰዎች ዮኒ ማኛ ቤት ገብተው ጆሃር ቤት ለምን ገባችሁ ብለው ሲናገሩ ሰምቼ ገርሞኝ አንድ ጸሐፊ አንድ ጽፌ በጣም የገረመኝን ነገር ብዬ ነው። ጆሃር ኢትዮጵያዊ ነው። ፖለቲካውን አንተ እንዳልከው መቀበልም አለመቀበልም የማንም ሰው ምርጫ ነው። አንድ ያው ዞሮ ወደ ድሮ ስለሚሄድ እኔ ስለ አህመድ ግራኝ የተናገረ ነበርና በጣም የገረመኝ ጸሐፊ ነው። እና ምን አለ አህመድ ግራኝ ከሀረር 40 ኪሎ ሜትር ሁበት የምትባል ቦታ ላይ ነው ተወልዶ ያደገው። ግን አህመድ ግራኝ ሙስሊም ስለሆነ ብቻ በዛ ጊዜ የነበሩት ጸሐፊዎች እሱን እንደ ኢትዮጵያዊ ያልወሰዱትም እና ክሌም ያደረጉት መጨረሻ ላይ ሶማሊያኖች ሆነው ዋን ኦፍ ዘ ግሬተስት ጀነራልስ በእኛ ታሪክ በዚች በኢስት አፍሪካ ላይ እሱ ነው። እና በቃ መጨረሻ ላይ ክሌም የሚያደርገው ሲታጣ ሶማሊያኖች ክሌም ያደረጉትና ሐውልት ተሰርቶለት ነበር። ገባ ጆሃርን አሁን የማይቀበሉት የኦሮሞን ወይ ደግሞ በነበረው በድሮ በሱ ያራግባሉ ደግሞ ኦሮሞ ነው በሚል ነው አሁን እንደዚህ ለመንጠር የፈለጉት። በጣም የሚገርም ነገር ኢቭን ባለስማማበት በሀሳቡ በጣም ማደንቀው ፖለቲካንም በደንብ የተማረ የፖለቲካል ሳይንቲስት ምሩቅ መሆኑን አንብቤያለሁ። ስለሱ መናገር የሚችል ሰው ነው። ሀሳቡን ትስማማለህ? ከአንተ እንዳልከው ነው ከአንተ ጋር መስማማው። ሌላ ጥያቄ የጆሃር ፖለቲካ አውቀዋለሁ፣ ግቡን ስለማቅ አልቀበለውም። የጆሃር ፖለቲካ ሀሳብ ምናምን ብዙ አዳምጬዋለሁ። እምልህ ለትግራይ ጄኖሳይድ ያበረከተው አስተዋጽኦ አለ። እንደተባለውም ብዙ የአማራ ልጆች ለመገደላቸው
ብዙ ነገር ለመሆናቸው እሱም ያበረከተው አስተዋጽኦ አለ። አብሶሉትሊ አማራ በጀዋር ምክንያት ብዙ ነገር ደርሶበታል። አብሶሉትሊ እውነት ነው። ትግራይ ብዙ ነገር ደርሶበታል። አብሶሉትሊ እውነት ነው። እሱን እንደሱ ስላደረገ ካልክማ እምልህ ዛሬ ሚዲያ ላይ ያሉት እኮ በትግራይ ጦርነት ጀኖሳይድ ጊዜ እኛ እኮ ከማንም እምልህ ዛሬ ጋር ከማንም ጋር እናወራም ነበር። ዳያስፖራውን እንዳለ ወጥቶ ኖ ሞር አብይ አህመድን ተዉት ትግራይን ይጨርስ ሲሉ እኮ የነበሩ አሜሪካ እጇን ከኢትዮጵያ ታንሳ ሚል ፈክሮችን አይቼ ነጭ ፖስታ ለነጩ ቤተመንግስት በትግራይ ላይ የጀመረውን ጀኖሳይድ ይጨርስ ብለው እዚህ ሚዲያም ላይ ያሉት መሬቱም ላይ ያሉት ሰላማዊ ሰልፍ ሲወጡ ዛሬ ከነሱ ጋር ስንወያይ እምልህ ያንን ሳናቀርተን ጠፍቶን ምናምን ይመስላል። እና ዛሬ እምልህ የጀዋርን ኃጢአት ካነሳ እነዚህ ሰዎች የራሳቸውን ኃጢአት በትግራይ ጦርነት ጊዜ ምን ሲሉ እንደነበር ምን ሲያደርጉ እንደነበር እኮ እናውቃለን። ዛሬም ድረስ እኮ ነው የምልህ። ዛሬም ድረስ እኔ አስታውሳለሁ። ይሄ ዋና አማራ የሚባል አኬላ ወለጋ ያለውን ህዝብ አፈናቅለን በራሳችን ህዝብ እንሞላለን ሲል የነበረ ልጅ ጦርነቱን ትግራይ ላይ አድርገው ትግራይን ማድቀቅ አለብን ምናምን የሚሉ ባለጌ ነውረኛ ልጆች ጀዋርን በየትኛው ሞራልህ ነው ለመውቀስ? እና አትሊስት ነውረኛ ቤትና ነውረኛ ተሰብስቦ እምልህ ሌላውን እናነውራለን ማለት ስህተት ነው የሚመስለው። ይኸውልህ ፖለቲካ ላይ ኤድመንድ ትልቁ ነገር ሀሳብን በሀሳብ ነው የምታሸንፈው። እነዚህ ሰዎች ጀዋርን በሀሳብ ማሸነፍ እስካልቻሉ ድረስ ለመሳደብ ሁሌ ቀዳሚ ናቸው። ልክ ያጣለማኝ ሳርበው ሄዳር ነው የሚሉት ማለት ነው። የእሱን ነገር ይህ ሰውዬ ለሚናገረው ነገር ኢቨን ሲገልህም እኮ አሳምነው ነው የሚገልህ። መናገር ይችላል፣ ሀሳቡን ማመንጨት፣ ያን ሀሳብ ደግሞ መዘርዘርም ይችላል። ገባ አባባሌ? እሱ በሚመስለው መንገድ እየሄደ ነው። ልክ ነው ልክ አይደለም ሌላ ጥያቄ ነው። አሁን ተሰብስበው እነዛ ፎቶ ላይ ማያቸውም አሉላ እንኳ ላይ ያየሁት ነው። ብቻ የተለያዩ ሰዎች አሉ። ትልቁ ኢትዮጵያ ውስጥ ተደንቅሮ ያለው ትልቁ ችግር ቢገስ ፕሮብለም ስልጣን ላይ ያለው መንግስት ነው። ኦልሬዲ ያችን ሀገር 27 ዓመት የለማችን ሀገር አሁንም ወደ 200 ዓመት ኮቷታል ያለው። ይህ ሰውዬ ቶሎ ማይነሳበት ነገር ካልመጣች ሀገር ከዚህ በኋላ መበታተኗ ነው። አሁን እውነት ደግሞ የምናወራ ማለት የፋኖን ማካሄድ ደስ ይለኛል ያለው ጥሩ ነው ያሉት ወይ ምናምን፣ ግን የትግራይ ኃይል ወይ ደግሞ ቅድም አንተ እንደጠቀስከው የወያኔ ኃይል ካልገባ ያ ነገር ኢፌክቲቭ ይሆናል ብዬ አላምንም። እኔ ለመሰለ እንደሱ ምክንያት አለኝ። ያለ ምክንያት አይደለም መወራ ያለሁት። ወያኔ ቢያንስ ከ50 ዓመት በላይ የነበረ ድርጅት ነው። ወያኔ አንላይክ ብዙዎቹ አሁን የፈረካከሱትም ስልጣን ላይ እንዳሉት ሻዕቢያን ጨምሮ ከእነሱ የሚለየው ወያኔ ካጀማመሩ ገባ እና ዝም ብሎ በስሜት ብቻ ወይ ደግሞ በነበረው ነገር እንደ ሻዕቢያን በለው እንደ ሌሎቹም ተለጣጥፎ የመጣ ሳይሆን በደንብ ፕሮፋውንድ የሆነ ዲፕ የሆነ ፖለቲካል አንደርስታንዲንግ ያላቸው ሰዎች ናቸው የሚመሩትም እና በሰንሰለት ለዘመናት እየተረካከበ የመጣ የራሳቸውን አይዲዮሎጂ አላቸው። ገብተዋል። ከመጀመሪያዎቹ ጀማሪዎች እስካሁን ድረስ ያሉት ስልጣን ያሉት ሰዎች። ለዚህ ነው አካሄዳቸው ላይ ኢፌክቲቭ የሆነ አካሄድ የምታይባቸው። ወያኔ ለምሳሌ እሰጥሃለሁ። የነበረው የትግራይ ውጊያ ላይ ስንት መንግስቶች ነው የተሳተፉት? አስበው። ወያኔ ውጊያውን ማሸነፍ ስለቻለ ብቻ ወይም ውጊያውን መገተር ወይም ማቆም ስለቻለ ብቻ አይደለም፣ ፖለቲካሊም የሚሰራ የነበረው ስራ በደንብ አድርጎ መጫወት ስለሚችል ነው። አሁን ፋኖ ላይ የምታየው ድክመት ወያኔ ላይ ያለው ወያኔ ላይ የምታያቸውን ጠንካራ ጎኖች ፋኖ ላይ አታያቸውም። ለዚህ ግዴታ አብሮ መስራት ካለባቸው እኔ እስከማምነው ድረስ ወያኔ ግዴታ መሳተፍ አለበት፣ አብሮ መሄድ አለባቸው። ጀዋርም ካየው አዘ ፖለቲካል ኤሊት ኢትዮጵያ ውስጥ በሚደረገው እንቅስቃሴ ላይ አበርክቶ የሚናቃለም ትልቅ አበርክቶ ያለው ሰው ነው። ስለዚህ አብሮ መስራት መቻል አለባቸው የሚል እምነት ያለው ቢኮዝ በሁሉም ዊንግ መንቀሳቀስ መቻል አለበት። አለ ኤድመንድ ወይስ ጠፍተሃል? አላየም ያለሁት አለ ያዳምጣል። እና ማምንበት ነገር ነው እሱ እና መሰባሰባቸው እነ ልደቱም ያሉበት ትላልቅ አንኳሩ የፖለቲካ ሰዎች ናቸው እነ ልደቱ እና አብሮ መስራት እስካልቻሉ ድረስ ያለው መንግስት እየወፈረ ነው የመጣው። ትልቁ የተናቀ መንግስት ነው አሁን እዚህ የደረሰው። አትርሳ 8 ዓመት አልኳት ስልጣን ላይ
አብረው መስራት ካልቻሉ አትሊስት ከዚህ ዓመት ከሁለት ዓመት እንኳን ቢጨምር ነገሮች እንደሚቀያየሩ እያየናቸው ነው። ህገ መንግስቱ ላይ ለውጥ እያመጡ ነው ያሉት። ይሄ ሰውዬ ቢያንስ ከዚህ በኋላ ለ15 20 ዓመት ስልጣን ላይ የሚያስቀምጠው ነገር እየሰራ ነው። እድሜውን ካየው ገና ትንሽ ነው እና ከሰውየው ካለው እብድነትና እንጭጭነት ደፋርነትና ድንቁርና ሁሉ ሲደማምረው ለዛች ሀገር ብቻ ሳይሆን አካባቢው ጠቅላላ እንደሚታመስ አትርሳ። ስለዚህ አሁን አብሮ መስራት አለባቸው ነው ማምነውና እንደና አሁን የጠቀስካቸው ስሙ መጥቀስ ማልፈልገው አይነት ሰዎች ገና ጭንቅላት አፋቸው ሲከፈት ጭንቅላታቸው ስለሚታይ ብዙ ለነሱ መልስ መመለስ ወደታችን ወረደ ነው የሚሰማኝ። ጨርሻለሁ። ያ ጀስት ልክ ነህ። እኔማ ብለህ እነሱን አንዳንድ ጊዜ ሰብሰብ ብሎ ለሚያደምጥ ሰው ልብ እንዲገዛ በሚል ነው እንጂ እነሱን ከቁም ነገር ቆጥሬያቸው እንኳን አለም። እሺ ጄፍ ሞኖ ያለ All right, Edmund. Can I ask one question? I'm only here to ask one question, right? I don't care about Abiy. I don't care about Jawar, or I don't care about Ethiopia. I'm only here to ask you: do you want to see a sovereign Tigray as a country, or no? Jawar, Abiy, ምናምን የሚባል ወሬ መስማት አልፈልግም. I want to see a sovereign Tigray as a nation, as a country. That's all what I care about. የትግራይ ተወላጅ ነህ? Yes. እስቲ በትግርኛ አሁን የጠየከኝን ጥያቄ I can't speak Tigrinya. እሺ አንደኛ ሲጀምር does that affect my question? ፎሎ ነው ያለው ሶኬ እና አፌክት አያረግም። ፕሮፋይል የለውም። Okay. አፌክት አያረግም ግን በአጭሩ ልመልስልህ። የትግራይ ሶቨርኒቲ በተመለከተ ወሳኙ አካል የትግራይ ህዝብና የትግራይ ህዝብ ብቻ ነው። በውጭ ያለ ማንም ተቀማጭ የትግራይ ሶቨርኒቲ ማለት ትግራይ እንደ ሀገር ትቀጥል አትቀጥል እኔ ልወስንላቸው አልችልም። እኔ ትግራይ ውስጥ የለሁም፣ ትግራይ ውስጥ አልኖርም። Of course. Just I'm asking for your opinion because any Jawar Indial and Dazala Manaman, it is not my interest. I'm just speaking on my behalf, by the way. ያንተ ጥያቄ ፕሮፐር የሚሆነው በትክክለኛው ለሚገባው ሰው አድሬስ ያደረገ ነው። ለእኔ አድሬስ ብታደረገኝ እኔ ሌላ ዜጋ ነኝ፣ አይመለከተኝም። ግን ለትግራይ ህዝብ ይህንን ጥያቄ ብትጠይቀውና የትግራይ ህዝብ ምላሹን ቢሰጥ አይ ቲንክ ጥያቄውም ትክክል መልሱም ትክክል ይሆናል። ለእኔ ግን አይመስለኝም። ጥያቄውም ትክክል አይሆንም፣ ብመልስልህም ትክክል አይሆንም። Are we even part of the country? Are we even part of Ethiopia at this point? No. So is the question not legit? Cool. The question has to be addressed to the right people or to the right person. The right people is only the Tigrayan people. Yeah. There are no any other people who can address the Tigrayan sovereignty. Okay, so ማን ነው ታዲያ የሚመልሰው ይህን ጥያቄ? የትግራይ ህዝብ። Exactly. እሱ እኮ ነው ያልኩህ፣ ከመጀመሪያም ያልኩት እሱን ነው። ይሄ ጥያቄ ትክክል የሚሆነው ጥያቄው ለትግራይ ህዝብ ቢጠየቅ መልሱንም የትግራይ ህዝብ ቢሰጥ ትክክል ይሆናል። ጥያቄውን ትክክል መልሱን ትክክል። Right. እሱን ነው ለው ምችል። ኤድመንድ እኔም አንድ ነገር ልበል። እሺ ቅድም የአማራ አክቲቪስቶች ማለት ነው እዚህ የታወቁት ብዙ ፎሎ ያላቸው እነ ዮኒ ማኛ ምናምን ስማቸውን መጥራት እችላለሁ። እነሱና እኛ ተጋሩ በጣም ልዩነት አለን። ተጋሩ ሄደናል። ምክንያቱም እነሱ ህወሓት ሲሉ ለእኛ ስድብ አይደለም ይሄ፣ እኛ እንዳንረሳቸው እያደረጉን ነው። እነሱ ግን የአማራን ፖለቲካ እያወረዱት ነው። ምክንያቱም ዛሬ ህወሓትን ተጋሩን ይሰድባሉ፣ ነገ ኦሮሞን ይሰድባሉ። ከዛ በኋላ አማራን ከፖለቲካ እንዴት ነው የኢትዮጵያ ህዝብ እንዲጠላቸው እያደረጉ ነው። እና የአማራን ፖለቲካ በጣም እየጎዱ ነው። እኛ ተጋሩ ማለት ነው። በዚህ አጋጣሚ ተጋሩ እዚህ ያላችሁ ተጋሩ በጣም ነው ማደንቃችሁ። ምክንያቱም እኛ በቀን አጀንዳ አለን። ትግራይ ውስጥ ብዙ ነገር እየተካሄደ ነው በየቀኑ እና የተጋሩ እዚህ ያሉት ተጋሩ ይከታተላሉ። አሁን ለምሳሌ ከትላንትና ወዲያ
ትግራይ ባጀት ከልክላለች። ካሁን በኋላ ወደ አዲስ አበባ የሚሄድ ባጀት ምንም አይነት ባጀት የለም። እኛ እዛ ላይ ነው ያለ ነው። ትግራይ ውስጥ በሚካሄደው ስብሰባ ላይ ማን ተሰበሰበ ማን እንደዛ አለ በሚለው ላይ ነን። እነዚህ ግን ሰው በማማት ሰው በመሳደብ ሰው እንዲዘናጋ የአማራ ህዝብ ማለት ነው። የአማራ አብዛኞቹ 17,000 ሰው ይዘህ የምታወራው ይሄ ኮተት ነገር ለአማራ ህዝብ አይጠቅመውም። ለአማራ ህዝብ ድምፅ አይሆንም። ምክንያቱም የአማራን 17,000 ሰው እያዘናጋህ ነው ባልሆነ ወሬ። እኛ ግን እዚህ ላይ የለንም። እኛ በየቀኑ አዳዲስ ነገር እያዳመጥን የትግራይ ቴሌቪዥን ምን እንደሚሉ ባለስልጣኖች እያዳመጥን ሀሳብ እንሰጥበታለን። ቤታችንን ከፍተን በትግርኛም በአማርኛም ምን አሉ ለምን እንደዛ አለ እዛ ላይ ነን እና ልዩነታችን ይሄ ነው። ተረዳኸኝ? ያ እኔ እኮ ቅድም የሚያልኩት እንግዲህ ለኮተት መተቱ መልስ ስሰጥ አሉ ለምን የሚመለከታቸው አሉ። አሁን እነዚህ ለምሳሌ የአማራ አክቲቪስትንን ከሚሉት በላይ ለአማራ የሚታገሉትን በቅርብ የማግኘት አክሰሱ አለኝ፣ ለመጠየቅም ለማዳመጥም ከነሱ በላይ ማለት እነሱ ማንም ወደዛ አካባቢ የሚያቀርባቸው የለም። ግን ከነዛ ጋር ዲል ማድረጉ ነው የሚሻለው። የትግራይ የፖለቲካም ይሁን የጦር አመራሮችን ከማንም በላይ የማግኘት አክሰስ አለኝ። ከነሱ ጋር ጊዜ ማጥፋት ሞር ጠቃሚ ነው። አወራቸዋለሁ አስፈላጊ ሲሆን፣ እሱ ነው የሚጠቅመኝ። ስለዚህ ኦቨርኦል እዚህ እምልሽ ዝም ብሎ ሶሻል ሚዲያ ላይ ሲቀደድ የሚውለው ላይ ጊዜ አታጠፊ። አንደኛ ዲስከሽኑ መጥፎ አይደለም፣ ግን ሀሳቡ ምንም ይሁን ምን ቀደም ብያለሁ። እኔ የጀዋር ሀሳብ አልቀበለውም፣ የጀዋር ፖለቲካን የጀዋር አስተሳሰብን አልቀበለውም እላለሁ ሁሌ። ሀሳቡ ምንም ይሁን ግን አሁን እኔ ቤት መጥቶ ልወያይ ቢለኝ እንወያይ ነው ብለው፣ እንነጋገር ነው ብለው፣ በደስታ ነው የምነጋገር፣ ችግር የለብን። እሱም ቤት በተመሳሳይ እንደዛ ችግር የለብን። ግን እሱ እንዲህ አድርጓል የሚሉ ሰዎች ራሳቸውን ቢያዩት ከሱ በላይ አድርገዋል እነሱ ራሳቸው ነው። እና አንዳንድ ጊዜ ራስን አለማየት እንትን አለ። ግን ያ ሆኖ ያው ላይ ማን የገባው ቡን አስገብቸዋለሁ። የደቡብ ልጅ ነው። በጣም ጥሩ ሀሳብ ያለው። አሁን አዋሳ አካባቢ ብዙ ችግር አለ። ቴዲ አዋሳ የሚባለው ስለ እነሱ ስለ አዋሳ ሳይሆን ችግር የሚያወራው ብዙውን ጊዜ ስለ ህወሓት ነው። እና ይህንን ነገር እዚህ ላይ ሀሳብ ጥሩ ሀሳብ ነው ያለው። ለዛ ነው ያስገባሁት። ጀስት እንዳልኩት ነው። ሰዎች ህወሓትን በተመለከተ ልወያይ ካሉ እኮ እዚህ መምጣት ይችላል። እኔ ማንንም ከልክዬ አላቅም። አንቺ ታውቂያለሽ። አብዛኛዎቹ እኔ ምን አይነት አቋም እንዳላቸው እኔ አላቅም። ሆነስትሊ አላቅም። ታውቃላችሁ፣ ራንደምሊ ነው የምናስገባው። አስገቡኝ። አንዳንዱ ችግሩ ምንድን ነው? በአንድ ደቂቃ 60 ሰከንድ ውስጥ 60 ጊዜ ከራሱ ጋር ይጣላል። ታዳምጡታላችሁ። እና እንደውም ተቸግረን ማነው ትጌጣ አይተዋለች ምስክር። እና አንዳንዴ ወይ ቢቻል ጠበል እየረጨን ወይ መርፌ እየወጋን ባስገባን ሁላ እንላለን። እውነቴን ነው። አለች ማነች ደብሪቱ የታለች? እና በዛ መጠን ወይ መነጋገር ብንችል፣ ምክንያቱም እዚህ ጋር ታስገባዋለህ፣ እዚህ ጋር ይጨብጠዋል፣ እዛ ጋር ይጨብጥ በና አንዳንዴ ኧረ ሌላ ብልጽግና ሌላ እንትን ካለ ይግባ ምናምን ሁላ እንለምናል። እና ምን ለማለት ነው? ከማንም ጋር መነጋገር መወያየት አይጠላ። አንዳንዶች እንዲያውም እየሰደቡን ሁላ እንታገሳለን። አንዳንዱ ሊሳደብ ገብቶ ምላሱን አጥምቀ ነው በኋላ አትሊስት ትንሽ እውቀት ጭሮ ይወጣና ምላሱ ስድብ እንዲቀንስ አድርገን ይዞ ነው እንወጣለን። ምክንያቱም በስድብ አይለወጥም። በስድብ ዝም ብሎ ኮርኩሮ የሚያስቀን ነው ይመስልን። እኛ እንኳን ሰድበን አይደለም መተህ ታንክ እዚህ ብታጮ ታንክ እያጮክ ውይይታችን ይቀጥላል። አንዳንዱን ምልህ አትሊስት ፖለቲካ አይደለም ከስድብ ራሱ ጨዋነት አስተምረህ የምትልከው ብዙ አለ። ሀሳብ ግን ኖሮት ለምን ናዚን እደግፋለሁ ብለህ አትገባም? ደስ ይለኛል ለማዳመጥ። እኔ ናዚን ነው የምደግፈው፣ የናዚ ፖለቲካ አካሄድ ይመች ምናምን ብትል
እናዳምጥሃለን። ምን ችግር አለ? ለማዳመጥ ችግር የለብንም። እንዲያውም እዚህ ቤት ትልቅ ጆሮ ነው ያለን እና በብዛት ግን ምላስ አንጠልጥሎ የሚገቡ ጆሮ የሌላቸው ብዙ ስለሚገጥሙን እንቸገራለን እና አንዳንዴ ለማውረድ እንገደዳለን እንጂ። እሺ ወንድማችን ማነው ስምህ? ቡቺ ነው? ቀጥል እስኪ። እሺ ኤድመንድ ቡቼ እባላለሁኝ። ቲንክ ከዚህ በፊትም 2-3 አንተ ቤት ገብቼ አውርቻለሁ። ብዙ ሰው እንትን ስለምትል ስምም ለነገሩ ዩኒክ ነው፣ አልፈርድብህም። ብዙ የተለመደ አይደለም። አባቴ እንደሰየመኝ በዛው ነው። በድሮ በለውጡ በድሮ አገዛዝ ስሜ ሳይቀየር ውርስ ሳልይዝ የአባትን እየ ነው ያደግኩት። ለዛ ነው የተለመደ ስላልሆነ ሁል ጊዜ አድናቂ ነኝ። ግን ብዙ ጊዜ ቱቢያኔስ ለመግባት እንትን አይደለም። ምክንያቱም አንዳንድ ጊዜ ሪጂናል የሆኑ አናላይሲስ የሚያደርጉ ሰዎች መጥቶ ለምሳሌ ለማለት ነው ስለ ፋኖ ብቻ ስተነትኑ እኔ ስለ ፋኖ ብዙ እውቀት ስለሌለኝ ያው ያለውን ሁሉ እንትን ለማለት ስለማልፈልግ ነው። ግን ሀገራዊ ሲሆን እንደዚህ ደስ ይላል እና ሀሳብ የምመሰለ አሁን እነ ጀዋርን ውይይት ትናንት ሙሉ በሙሉ ሰምቻለሁ። እንትን ያልከውን የኢንክሉሲቭነስ ጉዳይን በተመለከተ ለምን የተወካዮቹ እያንዳንዱ ገብቶ የሀሳብ ልዩነት ቢኖርም በብዛ መልኩ ቢሆንም ብሎ በጣም ደስ ብሎኝ ከስር እስከ መጨረሻው ነው ያድምጬ የጨረስኩት እና which makes sense በጣም ነው ደስ ያለኝ። ቱ ቢ አነስት አሁን አንዳንድ ሰዎች እዛ ያሉ የነበሩ እነ ቴዲም አሁን ብዙ ጊዜ ያው ብዙ ተከታዮች እንዳላቸው አውቃለሁ። ቴዲ ሐዋሳ ይላል እንጂ አሁን ሐዋሳ ለምሳሌ ሲዳማና ጉጂ ድንበር በኦሮሚያ ድንበር ለሶስተኛ ጊዜ ግጭት ተነስተው ለሶስተኛ ጊዜ ንብረት እየወደመ ቤት እየተቃጠለ ሰው እየሞተ እየገደሉ ነው ያሉት። እኔ የወታደር እውቀት የለኝም፣ ግን መረጃ ሲነግሩን የኦሮሞ ታጣቂዎች የለበሱት የኦሮሞ ሰራዊቶች በስናይፐር መጥቶ ነው የሚገሏቸው ነው ያሉት። ስናይፐር ምንድን ነው ብዬ ሲጠይቅ በአንድ እንትን እስከ 50 ሰው የሚገል ነው ብሎ ነው የነገሩኝ። እኔ ገርሞኛል። እና መንግስት ያለበት ሀገር ቢሆን ኖሮ ህግ ይከበራል፣ በህግ የዜጎች ደህንነት ይከበራል ይባላል። እና ኤኒዌይ ቱ ሜክ ስቶሪ ሾርት እሱን እንትን ለማለት ብዬ ሳይሆን አሁን ቴዲ ስለሱ ትንፍሽ አይልም። ቴዲ ሐዋሳ ብሎ እዛ ኦሮሞና ሲዳማ ድንበር ስለሚሞቱ ዜጎች ስለሚፈናቀሉ ይገርምሃል። አንዲት ሀቅ ነው የሚነግር። ይሄ እንደ ማታ ወልዳ አድራ ጠዋት ነው ከነ ህፃኗ ወታ ከቀባ የተባረረችው የተሰደደችው በዚህ በግጭቱ የተነሳ አንዲት ነገር ፍንክች አይልም እሱ። እና ያው ቴዲ እንደምታውቁት ያው ብልጣብልጥ ነው። ከመጀመሪያው ጀምሮ ለብልጽግና እንደሚሰራ ሁላችንም በደንብ አድርገን ተረድተን አይተን ነው የተሆነው። ግን በደንብ ያልገባው የበግ ለምድ ለብሶ ኢትዮጵያ ስለምን ሁሉ ሰው የተሸወደ ነው እንጂ አንድ ትልቅ ቅሬታ የነበረ ውይይቱ ላይ ጠይቅ ያለው እዛም እስቲ አስገቡኝ። ምክንያቱም እንትና ያው ማነው አሉላ የፖለቲካ ነጋዴ ነው። ስለዚህ ለማያውቀው ምልህ ጅብ የማያውቁት ሀገር ሄዶ ምን አንጥፉልኝ ይላሉ። ስለዚህ አሁን አሉላ እንተዋወቃለን እና እሱንም አንደኛ ወደፊት በትግራይ ህዝብ ስም የሚናገር ሰው አሉላ የሚጋብዝ ከሆነ ጀዋር ወደ ጀዋር እንዞራለን ማለት ነው። ወደ ጀዋር እንዞራለን። መጀመሪያ ፖላይትሊ የጠየቅኩት ለዛ ነው። መልእክትም ሰድጃለሁ፣ መልእክቴም ደርሶታል። ከዚህ በኋላ ከቀጠለ በትግራይ ህዝብ ስም እንትናን አሉላን እየጋበዘ ስብሰባ የሚያካሄድ ከሆነ መልኩ ይቀይራል። ከእሱ ጋር ያለን እንትን ይቀየራል ማለት ግን አሁን በማወቅም ይሁን ባለማወቅ ኃጢአታችንን ይቅር በል ተብሎ ጸሎትም ስላለ ይሄ ሰውዬ ይሄ ማነው ጀዋር በማወቅም ይሁን ባለማወቅ የሰራው ስህተት ነው፣ ታስተካክለዋለህ ያለው ለዛ ነው። ተከታትያለሁ። በጣም ደስ ብሎኛል። አዎ ከተነሳው ነጥብ አንዱ ጀዋር ዛሬም ድረስ ያለቀቀው የተሳሳተ አስተሳሰቡና አካሄዱ አንዱ ምንድን ነው? አዲስ አበባና መቀሌ የጦርነት አታሞ ሲመቱ ይላል። እኔ እስኪገባኝ
እስካሁን ከፕሪቶሪያ ስምምነት በኋላ የነ አብይ የአብይ በለው የብልጽግና ብርሃኑ ጁላ በለው አዳነች ሽመልስ አበሳ ይልማ መርዳሳ ሌሎቹም ጀነራሎች ከ65 ጊዜ በላይ የትግራይን ህዝብ በጦርነት አስፈራርተውታል። ስለ ጦርነት ከ65 ጊዜ በላይ ይሄ አዘር ሬከርድ ያለን ትግራይ አመራሮች አንድ ቀን ወጥተው በጦርነት ጉዳይ አውርተው ያውቁ። ትናንትና ጀዋር ምን ሲል ሰማሁት? አሁን እየሰማን ነው። መቀሌም አዲስ አበባም ያለው የጦርነት እንትን ይላል። አሁን ይሄንን አንድ የትግራይ ተወላጅ ቢኖር ኖሮ ገብቶ እስቲ አንተ ትግራይ ውስጥ ያለ አንድ አመራር ስለ ጦርነት እንዲህና እንዲህ ያለው እኔ ጀነራሎቹ ቀርበዋል። ጀነራል ምግበ ምንድን ነው ያለው? እኛ ኧረ በሰላም የፕሪቶሪያ ስምምነት ይከበርን ያለው ምናምን ነው የሚሉት። ባጫ ሲወጣስ ያስፈራራሃል። ጀነራል ምናምን መርዳሳ ያስፈራራሃል። ብርሃኑ ያስፈራራሃል ምናምን እና ኢኩቫለንስ ለመስራት ይፈልጋል። የብልጣ ብልጥ ፖለቲካ ነው የሚሄደው። ስለዚህ ትግራይ እናንተን እኩል ሁለቱም ጦርነትን እንደፈለጉ ለማስመሰል ይሄ ፖለቲካ ጨዋታ ግን ይሄንን በትክክል ሊያስረዳው ኦፍኮርስ ሻጥርና የፖለቲካ ስትራቴጂው ይዞ መጥቶ ነው። ከዚህ በፊትም የተጠቀመበት ነው። አሁን ጋር አይሰራም። አንዱ ትልቁ ስህተት መታረም ያለበት እሱ ነው። ሌላው ስለ ጽምዶ አስከፊነት፣ መጥፎነት ምናምን እያለ ተነትናል። አብይም ከኤርትራ ጋር መስራቷ ምናምን አብይ ከኤርትራ ጋር መስራቱ ያመጣው ዳሜጅ በትክክል ጀዋር ሲያወግዝ ሰምቼዋለሁ። ኤርትራ በጦርነቱ በመሳተፏ እንደዚህ አድርጓል ብሎ ሲያወግዝ ሰምቼዋለሁ። ለምንድን ነው ማያወግዘው? ይገባኛል። አጋጣሚው ሲገኝ ወዳጅነን ለማለት ነው። ወዳጅነቱን ጠልቶት እንዳልሆነ ወዳጅነቱን ግን አስረግጦ ያልተቃወመው በኋላ ላይ ድንገት አጋር ሊሆነን ይችላል በሚል ስለ ጽምዶ ሲናገር የጽምዶ ስህተት ሲተነትን ሰማዋለሁ። ጽምዶ እርስ በርሳቸው ማይስማሙ ሰዎች ተጣመዱ ሲባል ሰማል። እርስ በርሳቸው እነሱ አይደለም ጌታቸውና ደብረጽዮን ሳይስማሙም ህወሓት ነን ብለዋል። ችግር የለውም። ጽምዶ የፖለቲካ አቋም አይደለም። የጽምዶ ስብስብ የህልውና በፖለቲካ መጣመድና ለህልውና ራሴን ላድን ኤርትራንም ባህርህን እንቀማሃለን፣ እንደ ሀገር እንበትናሃለን። የሀገር እውቅና የሰጠህ ወያኔ ነው፣ አንተ ሀገር አይደለህም ትበተናለህ አሉት። ትግራይ ላይ ያለው ዛቻ እንዳለ ነው። አማራ ላይ ክልልም ያለው ዛቻ እንዳለ ነው። ስለዚህ አብይ እናጠፋችኋለን እያለን ነው፣ ከቻልን ራሳችንን እናድን ያሉት እሱን ነው ጽምዶ የሚሉት። ጽምዶ የፖለቲካ እንትን አይደለም፣ ስብስብ የፖለቲካ ስብስብ ለህልውናችን መትረፍ ወይ መዳን ምክንያት ከሆነን ነው። ስለዚህ አብይ ጋር ሲሆን ሻዕቢያን ትክክል አይደለም፣ አሁንም ትክክል አይደለም ብሎ ሊያስረዳ ሄደበት መንገድ ስህተት ነው። ግን ከትክክለኛ ሰው ጋር መወያየት አለበት። አሉላ ሰለሞን ህወሓትን ሊራገም ነው የገባው። እርግጠኛ ነኝ የኔን መልክ ቢያየው 1 ደቂቃ እንደማይቀምጥ እርግጠኛ ነበርኩ። ጥሎ እንደሚወጣ እርግጠኛ ስለነበርኩ ነው አስገባኝ ያልኩት። አዩት አላየሁም፣ ግን አስገቡን ብዬ ነበረ አንድ ወቅት ላይ። ምክንያቱም ለሌላ ኤኒሃው ባያስገቡኝ መልእክቴን ግን መልእክቱ ደርሶናል ብለዋል። እንግዲህ ከዚህ በኋላ አሉላን ይዤ ስብሰባውን እቀጥላለሁ ካለ ጀዋር የኔ አካሄድ የሚሆነው ሌላ ነው ማለት ነው። ሌላ
ከአብይ ውጪ ታርጌት ማረገው ሰው ሊሆን ይችላል። ያ ደግሞ እንዳይሆን ለዛ ነው በአክብሮት እቺ ስተት ከሆነች እንዳትደገም፣ አይ የፖለቲካ ድራማ አርገን ከትግራይም አሉላ አለ ብለን ልንቀጥልባት ነው፣ ድራማውን ልንቀጥል ነው ከሆነ እንግዲህ ወደ የጀዋርን የኋላ ታሪክም የአሁኑንም የወደፊቱንም እየመዘዝን ልንመጣ ነው ማለት ነው። ስለዚህ ጥሩ አይመጣም። ስንመጣ ደግሞ መዘን ስንመጣ በጣም ጥሩ አይመጣም። ብዙ ነገር ነው የምንመዘው። አይ እሱን ስህተት እናርማለን፣ በሀሳብ እንፋጫለን፣ እንወያያለን፣ እንነጋገራለን ከሆነ በቅንነትና በእውነት ችግር የለብንም። ሁሉም እያንዳንዱ የህዝቡ አስፓይሬሽን፣ የፖለቲካው አስፓይሬሽን፣ አሁን ያለው ነባራዊ ሀቅ ምንድን ነው፣ ወዴት ልንሄድ ነው በሚለው እንወያያለን። ለምሳሌ አሉላ 10 የትግራይ ተከታይ የለውም፣ አውትካስት ተደርጓል። አንድ የትግራይ ልጅ የሚከተለው አይደለም፣ የሚያናግረው የለም። አንዲት እናት ሲነግሩኝ ነበረ፣ ኧረ እባክህ ልጄ ታረቁት፣ አንዲት ካፌ ቤት ብቻውን ሲያወራ ነው የሚውለው የሚያድረው አሉኝ። ወለሬ እና እቺ ማነች ደብሪት፣ ወረ እዚህ ቤት እኮ ጠበል አለ፣ ትንሽ ብትረጨው ምናልባት ይለቀው ይሆናል ስትለኝ ነበር። እና ይሄ ሰውዬ የሆነ ካፌ ቤት ቁጭ ብሎ ሲለፈልፍ ነው የሚያድረው። ከማንም ጋር የሚገናኝ ማንም የሚያወራውም ሰው የለም። አትሊስት እኔ ህዝቡን አዳምጣለሁ። እዚህ ሚዲያ ላይ የሚመለከታቸው የፖለቲካም ይሁን የጦር አመራሮችን አገኛለሁ። ፍላጎታቸው፣ ሀሳባቸው ምንድን ነው እሰማለሁ። እዚህ ጥያቄ ቢነሳ መመለስ እችላለሁ። እንደዚህ ነው የሚያስቡት፣ እንደዚህ ነው የሚሉት፣ እንደዚህ ነው የሚፈልጉት ብዬ መናገር ይችላል ከዛ ተነስች። ስለዚህ ምንም ውስጥ የሌለ ሰው አስገብተህ ከአማራም ከኦላም ከቲፒኤልኤፍም የኦላ ለምሳሌ የኦላ ይሄ ግለሰብ ደጋፊ ነው። የፋኖ ማን ነበር ስሙ? ፕሮፌሰር ማን ነበር የሚባለው ሰውዬ? የፋኖ ደጋፊ ነው። ትንግርቱ ፕሮፌሰር ትንግርቱ የፋኖ ደጋፊ ነው። እጅጉ ይሁን ምናምን የኦላ ደጋፊ ነው። ይሄ ግለሰብም ይሆናለው፣ እሱም የራሱ ደጋፊ ነው። ሁሉም የራሱ ደጋፊ። ህወሓትስ ተቃዋሚ ነው ያስገባው። እንደዚህ ያለ ብልጣብልጥነት ተው። የህወሓትን ግን ደጋፊ አይደለም ይዞ የመጣው፣ የህወሓትን ደግሞ ተቃዋሚ ነው ደግሞ ይዞ የመጣው። እችን ብልጣብልጥነት ተዋት። ይዘናትን የምትቀጥሉባት ከሆነ የመልስ ምት እንሰጥባታለን። እኛ የመልስ ምት መስጠት ስንጀምር ደግሞ አንድ ቀን ብቻ አይደለም የምንሰጠው፣ ብዙ ነገር በትነን በብዙ መልኩ የሚያንጫጫ ነገር ነው ይዘን የምንመጣው። ግን እኛ ታርጌታችን ማድረግ የምንፈልገው ስርዓቱ ላይ ነው። አሁን እዚህም ይሄ የአማራ አክቲቪስት ነን ብሎ እምልህ ውርጋጥ ቲክቶክ ላይ ያለ ህወሓት እያለ ሲራገም ሲሳደብ የሚውላል። ንቀነው ነው እንጂ፣ ምክንያቱም እኛ መታገል ካለብን ስርዓቱ ጋር ነው። እዚህ ለማንም ውርጋጥ መልስ መስጠት የለብንም እና ከህወሓት ጋር መስራት ምናምን ሲል ይህ ምድረ ውርጋጥ እሰማዋለሁ። ያው ብለህ ጥቃቅና አነስተኛ የሆኑ ልጆች ጊዜ ካገኙ መልስ ይስጧቸው ብለን እንተዋቸዋለን። ዋናው ግን እዛ ስርዓቱ ላይ ነው። ከስርዓቱ መለስ ሊያደርገን የሚችል አሁን ጀዋርችን በፊት የሚጫወታትን ጨዋታ አሁንም ልጫወታት ብሎ ጨዋት ከመጣ ጥሩ አይመጣም። እሷንም እድሉን ካገኘን ባገኘነው አጋጣሚ እነግረዋለን። ካልደጋገመው ኦኬ አሁን አዳምጣለሁ፣ ከዛሬ ጀምሮ አሉላ ሰለሞን የሚባል የፖለቲካ ነጋዴ አላስገባም፣ ትክክለኛ ወኪል አምጥቼ ወያያለሁ ካለ ችግር የለብንም። በውይይት እናምናለን፣ በሀሳብ ፍጭት እናምናለን። ጠይቆ መመለስ፣ መልሶ መጠየቅ የተለመደ ነው። ማንም የትም ቦታ ሄዶ መወያየት አስፈላጊ ነው።
ጀዋር ጋም ተወያይ። አብይ አህመድ ቲክቶክ ከፍቶ ተወያዩ ቢል እወያያለሁ። እኔ አብይ አህመድ ሆነስትሊ ከፍቶ አብይ አህመድ እስቲ ኑና እንወያይ ቢለኝ ሳልሰድበው ምልህ ምንም የትምህርት ደረጃውን ሳልናገር ከበሻሻ መምጣቱንም ሳላወራ በሀሳብ ብቻ አወራለሁ። እኔ ከዚህ በፊት አያኔ ሁንዴሳ ነው ምናምን የሚል ልጅ ነበር፣ አንድ የብልጽግና ደጋፊ መላጣ ልጅ። አያኔ ሁርዴሳ ነው ሁንዴሳ ነው አያኔ ምናምን እኔው የፓርላማ አባላት ይዘው እዚህ ካድሬ እናገኛለን ብለው ቲክቶክ ላይ መጥተው ነበር። አጥምቀው ካድሬ ሊያረጉ። እኔ ያልኩት ነገር ምንድን ነው? ብዙዎች የተከታተላችሁ ሄድኩኝ ቤቱ እና እሱና የፓርላማ አባል ዶክተር ኡርጌሳ ይባላል፣ ዶክተር ፈይሳ ይባላል እያለ ያስተዋውቃል። አይ ጥሩ የፓርላማ አባል ናቸው አለ። ጥሩ ሰው እያየ አንዳንድ ቁጥር ጻፍኩ። አስገባኝ ያውቃል። ከሱም ጋር ተወያይተናል። በስድድም ምንም እንደማላረግ በሐሳብ ነው የምወያየው። ልክ እንደሌላ ያያታል። እንዴት ያስገባኝ አይቻልም ማለት ሰዎችም ምን አሉት? አስገባው አሉት። አላስገባም ማለት እኔ ችግር አልነበረብኝም ለመወያየት። የፓርላማ አባላት ናቸው። ጥሩ ለስርዓቱ ብልጽግና ጥሩ እኮ እንወያይ። እምቢ እኔ ውይይት መድረክ ተከፍቶ እንወያይ ካለ ማንም በደስታ። ችግሩ ግን የሚያስገቡት የሚፈልጉትን አሉላን ይዘውት የመጡት አውቀው። ስለ ህዋት ካነሳ የህዋት ተቃዋሚ አይደለም የምታመጣው፣ የህዋት ደጋፊ መሆን አለበት። ለኦላ ሲሆን ደጋፊ፣ ለፋኖ ሲሆን ደጋፊ፣ ለህዋት ሲሆን ተቃዋሚ ካረከው ግን የሚገባኝ ሚስጥሩ ሌላ ነው። ታው ውመን እንደው ለዛ ራፉ ታው ከኛ ትብሱም አንዳንዶቻችሁ ስለማታውቁ ነው። እኛ ጢባ ጢቢ አራዳ ሰፈር ይነው በአራድነት ጢባ ጢቢ እየተጫወተን አራድነት አምርተን አንዳንድ ጊዜ አዲስ አበባ ብቻ ሳይሆን ለክልሉ እናከፋፍል ስለነበር እቺን አራድነት ተዋት ነው ያለው። ይተዋታ ላይ ተዋትም እና ይሆናል። የማይተዋት ከሆነ ምናልባት የምናስተውበትን መንገድ የራሳችንን መንገድ እንፈልጋለን ማለት ነው። ሌላ መንገድ ማለት እንደዛ እንዳይሆን ግን መጀመሪያ በዲፕሎማሲ መሞከሩ ጥሩ ነው ስላለን ተዋትችን አካሄድ አትጠቅምም ብለናል። እናየዋለን የሚቀጥለው ላይ ከተዋት ችግር የለብንም፣ ካልተዋት እናስተዋቸዋለን። የራሳችንን መንገድ ይዘን ኢንተርናሽናል መቀጠል ይችላል። ኤድመን ጥያቄ አለኝ እዚህ ላይ የጀዋር ማለት ነው ስህተት ነው ብለህ ነው የምታስበው? እኔ ግን የማስበው ስትራቴጂ እና የሚጫወተው ጌም አለ። በሱ እኮ ነው ምልሽ። ለእኔ ስህተት ነው፣ ለሱማ ስትራቴጂ ነው። ስትራቴጂው ለእኔ አይደለም ለሱ ነው። ጌሙም ለእኔ አይደለም ለሱ ነው። እኔ በሱ ጌም እና በሱ ስትራቴጂ የምታለል አይደለሁም። መብቱ እኮ ነው። አሁን እሱ ስትራቴጂውም ጌሙ ምንም ለሱ ከሰራለት ፖለቲካ እንደሱና ከሰራልሽ ይገባኛል። ግን ያ እኔ ጋር ሲመጣ አትሊስት ትግራይን ሲያነሳ ልክ ፌዴራሉንና ትግራይ እዚህ ጋር የጦርነት ሰበቃ አለ፣ መቀሌም ላይ የጦርነት ይላል። አውቆ ሁለቱንም ኢኩቫለንት ሲሰጥ እንዴ እነዛ እኮ ሌት ተቀን ድሮና ለመስብ ሲሉ ነበር። እነዚህ እንኳንስ ሊዘቱ ሚዲያም ላይ የሉም፣ አይተናቸው አናውቅም። እንደዚህ አይነት ነገር የሚሰራው ጀዋር ለምንድን ነው ማወቅ አለባቸው። የራሱ ጌም አለ እችን የሚያረጋት ከዚህ በፊትም ሲጫወታት ስላየ ሌሎች አሉ የሚያነሳቸው። ስለ ጽምዱ አንስቶ ለጽምዱ ኢትዮጵያ አስቦላት ነው ጀዋር። ጽምዱ ለኢትዮጵያ ጥሩ አይደለም፣ ኢትዮጵያን ያፈርሳል እንዲህ ነው። ኤኒሃው
በቦታው ቢሆን ላነሳው ነበር። በቦታው አይደለም። አሁን እዚህ ባነሳው ጥቅም የለውም። እነሱ ባነሱበት መድረክ ቢሆን አይታችሁኛል፣ አስገባኝ ብዬ ስጠይቀው ግን ያው ለምን እንደሆነ ገብቶኛል። ኤኒዌይ መልእክቴን አድርሻለሁ። የሚቀጥል ከሆነ ሌላ ምላሽ እንሰጥበታለን። እሺ ኢንተርናሽናል ነው ተጠቅም። ሰላም ኤድመን እንዴት ነህ? ትናንት ሰምተናል ወደ 52,000 ገብቶ ነበር ተከታታይ የነበረው። የ40 ዕድሜዎች ነን ባዮች ናቸው። ሁላችንም ከ40 እስከ 50 ያለን ነን ያሉት። መጀመሪያ በዕድሜያቸው ነው የጀመሩት እዛው የነበሩ ተወያዮች። ከዛ ቀጥሎ እነዚህ የኦላ ደጋፊ ነን ባዮች በመንግስትህ አስበን የሚል መልእክት ነው የነበራቸው አብዛኛው። በቃ ለጆሃር በመንግስትህ አስበን ከተሳካ ከጎንህ ነን ባዮች ናቸው እንጂ በሶስት ሰዎች ነበር ድቤቱ። ይሄ መሐመድ የተለየ ሀሳብ ያቀርባል። መሐመድ የተለየ ሀሳብ ያቀርብ ነበር። አሉላ በጣም ጎልቶ የወጣ ንግግር ያደረገ ሰው ነው። ከዛ ይሄ የትግራይ ህዝብ ጩቤም እንዳይኖረው ብለው የፎከረ ፕሮፌሰር ነኝ ባይ ባዶ እጁን የትግራይ ህዝብ በየከተማው ሐውልት ሰርቶ ዘለዓለም ይቅርታ እያለ አኖረዋለው ያለ ፕሮፌሰር ባይ ነኝ። እሱን የእንትን ነበር ጽምዶ ደጋፊ ነበር እና እሱ ፎከስ ያደረገበት አሁን ስታነሳው ነበር ስለ ህወሓት አልተነሳም ያልከው በተደጋጋሚ አንስቶታል። እሱ በጽምዶ በኩል ህወሓት በጽምዶ በኩል ለእኛ ይጠቅመናል ሲል በተደጋጋሚ ምን አስቦ ነው ሌላ ጥያቄ ነው። ትናንት የትግራይ ህዝብ ከቢላ ውጭ ምንም መያዝ የለበትም፣ በየከተማው ደግሞ የይቅርታ ሐውልት ሰርተው እየለመኑ መኖር አለባቸው ሲል የነበረ በጀኖሳይዱ ጊዜ አሁን ጽምዶ አድርገን እንበላቸዋለን ነው ወይስ ባላንስ አድርገን እናኖራቸዋለን ነው? ሂሳብ በማይታወቅ ትናንት ስለ ጽምዶ ሲተነትን ነው የዋለው። ይሄ ፕሮፌሰር ነኝ ባዩ የአሉላ በኤርትራ በኩል ያነሳው ጎልቶ የታየ እስካሁንም በተለይ በኤርትራውያን በኩል በቃ በማህበራዊ ሚዲያ ጆዋር ደጋፊ ነበር የተባለውን መድገም ነበር። ለምሳሌ የኤርትራ ሀገረ መንግስት አልደረሰም ሲባል አወባይ ነበር። እኛ ጋር ካልተስማማችሁ አትኖሯትም ፉከራ ነው የጨመረበት እንጂ አሉላ ነበር ያነሳው። አሉላ ኤርትራ አሁንም ለኢትዮጵያ ስጋት እንደሆነች ናት፣ እንደ ሀገርም የቆመች አይደለችም ብሎ ነው ያነሳው። ከዛ በሀገራዊ ጉዳይ ፎከስ አድርገው ነው የተወያዩት። አብዛኛው ጽምዶ ብናረግ ይሄ ትሬንድ እስከ መቼ ነው የሚቀጥለው? ጽምዶ እየተደረገ አይደለም ወይ? ስርዓቶች እየተቀየሩ የነበሩት ከኃይለ ሥላሴ ጀምሮ እንደዚህ በጽምዶ እየፈረስን አይደለም ወይ? ሌላ መንገድ ለምን አይመጣም ብለው ተወያይተዋል። ይሄ ለእኔ በቃ ጥሩ ነው። ጥሩ ሀሳብ ነው ያነሱት። ዛ አሁን በጽምዶ አሁንም የተጻመዱት ተጻምደው 4 ኪሎ ይደርሱና ለእነሱን ደግሞ ተጻምዶ የሚያጠፋቸው ይመጣል። ስለዚህ የመጻመድ ይሄ ጽምዶ እያሉ ሲወዛገቡበት የዋሉትን ነገር ብዙ ሴንስ አይሰጥም ካሁን በኋላ በኢትዮጵያ። በቃ ሁሉም ብረቱን አውድቆ ተወያይቶ መንግስት መርጦ ኢትዮጵያ የሚያስቀጥል ከሆነ ጥሩ። አሁንም ጽምዶ እየተባለ እዛው የምንዋጅ ከሆነ ግን አያዋጣም። ምንም በቃ ሰው ነው የሚሞተው። ለኢትዮጵያ አዋጭው ለአንተ ምንድን ነው? አሁን ለምሳሌ የአብይ አህመድ የመጣበትን ሂደት አዋጭ ነው እኮ። አሁን ኢትዮጵያ እንዴት ነው የሚያዋጣት? አሁን ኢትዮጵያ የሚያዋጣት ክልሉን በየክልሉ ተደራጅቶ ይህንን ሰውዬ እንዳይሰራ ማድረግ። ለምሳሌ ሰው ሳይገዳደር የፖለቲካ መስመሮች የትኛው የተሻለ ነው ትላለህ? የተሻለው የፖለቲካ መስመሮች ለምሳሌ በትግራይ ያለው
ይሄ አብረን እንስራ የሚለው በጣም የተሻለ ነው። የትኛው እነዚህ የፖለቲካ በትግራይ በኩል አብረን እንስራ የሚል የፖለቲካ የትኛው ነው አብረን እንስራ የሚለው? ሁሉም ለምሳሌ የጊዜያዊ መንግስት አቋቁመን ከሁሉም አብረን እንስራ የተውጣጣ የሚለው ህወሓት ነው። ህወሓት እንደዛ አይነት ነው፣ ግን ህዝብ ተቀባይነት ያለው አይደለም የሰራው እንጂ አሁን እኮ ባይቶና አስገብተዋል። የተወሰኑ አስገብተው እኮ የአሲምባ አስገብተዋል አሁን ባለው። ስለዚህ ህወሓት አብረን እንስራ የሚለው ነው እያልከኝ ነው? ህወሓት ነው መሰለ የጎደለበት አለ። ለምሳሌ አዲስ አበባ የሄዱትን በጠላጅነት መፈረጅ ይሄ ስህተት ነው። መመለስ አለባቸው፣ አብረው መስራት አለባቸው። ዲያስፖራ በጣም አዲስ ብዙ አበባ የሄዱት ተባረው ነው በፈቃዳቸው? ይሄ ፀሐይ የመታው ሀቅ እኮ ነው። ምን ተጣልተው አይደል እንዲህ ሄዱት? መከላከያ ይግቡ የሚሉትን ነው። ቆይ ጂጂ፣ አዲስ አበባ የሄዱት ሰዎች በራሳቸው ነው የሄዱት ወይንስ ተባረናል ብለው ነው የሄዱት? አዲስ አበባ የሄዱት አዲ ጉደምና ራያ የተደረገውን ማሳያ ምስክርነት ነው። አዲ ጉደምና ራያ፣ አዲ ጉደም ማለት እንታ ነው። በእንደርታ አካባቢ ሳምረ ጀምሮ የተደረገው የማህተም ምንጠላ ጊዜያዊ አስተዳደሩን እንዳይሰራ ሽባ አድርጎ እነሱን እንዳይሰሩ ሲደረጉ ተባረረው ነው ወይስ ወደው ነው የሄዱት የሚለው ማረጋገጫ ነው። ስለዚህ አዲስ አበባ የሄዱት አሁን ከአብይ አህመድ ጋር መስራታቸው ትክክል ነው ትላለህ? አብይ አህመድን ለማጣል ይልሃለሁ። አሁንም አብይ አህመድን ለመጣል አሁን እየተደረገ ያለውን በትግራይ ይሁን በአማራ በኦሮሞ ይሄ ጥይት መታኮስ የኔ ጥያቄ አልገባህም። እነዚህ አዲስ አበባ የሄዱት ከአብይ አህመድ ጋር መስራታቸው ልክ ነው አይደለም ነው ጥያቄ። ከአብይ አህመድ ጋር የሚሰራል እንዴ? ለምሳሌ ጌታቸው ብታነሳልኝ አንድ ያዳምጠኝ። አዲስ አበባ ያሉት ከብልጽግና ጋር ይሰራሉ። ለምሳሌ የብልጽግና የውጭ ጉዳይ አማካሪ ነው አይደል ጌታቸው ረዳ? የኢስት አፍሪካ አማካሪ እኮ አብሮ እየሰራ ነው አይደለም? እሱ በሚኒስተርነት ሌቨል ነው ያለው። መመለስም እንኳ አይችልም፣ አይፈልግም። እሱም አዎ እሱ እንደዛ ይጨመራሉ። ለዛም አዳዳም መንጀሪን ራሱ እንደዛ አይደል እንደ የምትለው? ቆይ እዚህ ጋር ከአብይ አህመድ ጋራ የኢስት አፍሪካ አማካሪ ሆኖ መስራቱ ትክክል ነው ትላለህ ወይ ነው ጥያቄ። በጣም ትክክል። ኢትዮጵያውያን አይደለንም እንዴ? ኦኬ አብይ አህመድ ከመለስ ጋር ይሰራ አልነበረም? ቆይ እዚች ጋር ከመለስ ጋር ይሰራ አልነበረም እንዴ አብይ አህመድ? መለስክልኝ እኮ እኔ እኮ ልክን አይደለህም ላይ አልገባው መለስክ። አብይ አህመድ በትግራይ ህዝብ ላይ ጄኖሳይድ የፈጸመ ነው ብለህ ታምናለህ? 100%። ስለዚህ አብይ አህመድን ጄኖሳይድ ከፈጸመብህ ጋር ለፍርድ ታቀርበዋለህ ወይስ አብረህ ትሰራለህ? በጣም ያሳዝናል። ለፍርድ እንዳይቀርብ የኛ የተጋሩ ልዩነትና ድክመት ነው እንጂ የእስራኤል ጠቅላይ ሚኒስትር በአይሲ ተፈርዶበት ለፍርድ ቀርቦ የለ እንዴ? ከኛ በታች ነው፣ ከኛ በላይ ነው እንዴ የገደለው? ቆይ እሱን እንመጣበታለን። እሱ ራሱ የራሱ ኮንቴክስት ስላለው። ስለዚህ አብይ አህመድ ጄኖሳይድ ፈጽሞብኛል ካልክ ለፍርድ መቅረብ አለበት፣ አብረን መስራት የለብንም ካልክ የራስህን ድካም ነው ማረም ያለብህ ወይንስ የአብይን መንግስት ነው ማጠናከር ያለብህ? የራስህን ድካም ማረም አለብህ እንጂ ከአብይ ጋር መስራት አይጠበቅብህም። ቆይ ጌታቸው ብቻ ነው እንደ የሄደብን? እንመጣለን ወደ ሌሎቹ እንመጣለን። ስለዚህ ድካምህን ታስተካክላለህ እንጂ የጄኖሳይዳል የሆነውን ስርዓተ መንግስት ሄደህ አብረው በመስራት አታጠናክረውም። ኦኬ ትክክል ነህ።
ኦኬ አብይ ሁለተኛ ቀጥል። አፋር ያለው ነፃ መሬት ላይ ያለውን ማን ነው በገንዘብ የሚረዳው? በሎጂስቲክ እኔ የሎጂስቲካቸውን ጉዳይ በግምት ንገረኝ ካልክ በግምት እንጂ ታንጀብል የሆነ ማስረጃ ይኑሮኝ እከሌ ነው የሚረዳው ብዬ ላቀርብልህ አልችልም። በጣም በግምት ገምት ሲምፕል ሎጂክ ልጠይቅ። አፋርን የሚያስተዳድረው ማን ነው? አወል አርባ ወደ ትግራይ ንፋስም እንዳይገባ እንገድላቸዋለን ያለው ስትመልስ ከተሳሳትክ እነግርሃለሁ። ልክ ነው። አወል አርባ ነው አፋርን የሚያስተዳድረው። አወል አርባ ምንድን ነው? ብልጽግና ነው አይደለም? የብልጽግና ተሿሚ ነው። ስለዚህ አወል አርባ ሳይፈቅድላቸው ሀራ መሬት ያሉ ልጆች እዛ ተደራጅተዋል። በነገራችን ላይ ስለ አፋር የምታውቀው ነገር አለ? የኛ እኮ ነው፣ የኛ ነው። ያሉበት ቦታ በይግባኝ የተጋሩ ነው። ሽኸት የእንደርታ መሬት ነው። እንመጣለን። ይኸውልህ ወደሱ መሬቱ የማን ነው አይደለም። ስለዚህ አወል አርባ ብልጽግና ነው። አወል አርባ አፋር ክልል ላይ ፈቅዶላቸዋል። ጥሩ ስንቅም ትጥቅም ይቀርብላቸዋል። ስንቅም ትጥቅም የሚቀርብላቸው በብልጽግና ነው። ልክ ነኝ ማለት ትችላለህ። እኔ ነገርኩህ እኮ የማላውቀውን እንናገር። ኢንተርናሽናል ካላወቅ አሳውቀኝ በለኝና አሳውቀሃል። አሳውቀኝ ባጀቱ እንዴት እንደሚከፈል ማን እንደሚቀበለው የሎጂስቲኩ ኃላፊ ማን እንደሆነ አስረዳን። ብዙ ሰው ነው የሚሰማ። አዳምጠኝ። ሀራ መሬት ያለው አንተ አይደለህም። አፋር ወይ ትግራይ የተወለደ የ4 ዓመት ህፃን ይሄን ያውቃል። ሚስጥርም ወይ ከሰማመናም እየወረደ አይደለም። ሀራ መሬት ላይ ያለው ከሚለብሰው የሰራዊት ልብስ ጀምሮ ከሚታጠቀው ትጥቅ ጀምሮ ወድ አንጉሽ ነው ማነው ጀነራሉ ጀምሮ አዲስ አበባ ኢንተርቪው የሰጠውን ለፋና ሰምተሃል? ኦኬ። ለማንኛውም የአርም 50 መሪ የነበረውን ነው ቆይ ጎሽ ለፋና ኢትዮጵያ አርማ 50 በትግራይ መሪ መሆኑ ማለት ነው። በኢትዮጵያ ቴሌቪዥንም ኢንተርቪው ሲሰጥ ነበር። ለማንኛውም እሱንም ኃይል ያደራጀው የሚረዳው አብይ ነው። አላማው ከትግራይ ጋር ጦርነት መክፈት ነው። ትናንትና ጀኖሳይድ ያደረገብህ ዛሬ እርስ በእርስ እንድትፋጅ ትግራይ ሰላም እንዳይኖራት ከባጀትና ከስንቅ ከትጥቅ ጀምሮ አፋር ላይ ያደራጀ የሚያዋጋ ስርዓተ መንግስት ጋር አብረህ ከሰራህ የትግራይ ህዝብ ጠላት እንጂ ወዳጅ አይደለም። ጥሩ፣ ትግራይ ጋር ለመስራት በጣም ጥሩ። እንግዲህ ከ3 ሚሊዮን በአሁኑ 3 ሚሊዮን ደርሰዋል። ካልሆነ በትንሹ ሚኒማም ቁጥር 1.5 ሚሊዮን ትግራዋይ አለን በኢትዮጵያ በአዲስ አበባና በኢትዮጵያ። ይህንን ሁሉ ከአብይ አህመድ ደሞዝ እየተቀበለ ስራ እየሰራ ስለሆነ ይሄንን ወደ ትግራይ መመለስ የለበትም ካልክ ዘራችን እያጠፋህን ነው ወይስ እያበዛህን ነው ወንድሜ? ለምሳሌ የጌታቸውን ተው፣ ጌታቸው ክደዋል ሂደዋል በለው፣ ጨርሰው አይመለስም በለኝ። ሚኒስተርም ስለሆነ አንድ ጥያቄ ልጠይቅህ። አዲስ አበባ የአብይ አህመድ ነች? ዋው ዳስ ማይ ኮሽን ቱ። የኢትዮጵያ ናት፣ የኢትዮጵያ ናት። ኢንተርናሽናል አዳምጥ። አዲስ አበባ ስለሚኖር ሲቪል ሳይሆን ያወራውልህ ሀራ መሬት ላይ ስላለ ታጣቂ ሳወራልህ ይሄን ነው ቅድም ያልኩት እኮ። አንዳንድ ሰው የሚያወራውን የሚያውቅ አይደለም። አሁን ስለ ታጣቂ እያወራን አዲስ አበባ ስለሚኖር የትግራይ ተወላጅ ሌላ ርዕስ ነው። አገሩ ነው ይኖራል፣ ያለማው ነው የሰራበት ነው ይኖራል። አሁን እያወራን ያለ ነው ሀራ መሬት ላይ ስላለ ታጣቂ ነው። ያንን ታጣቂ ያደራጀውም አብይ ነው። በአጭሩ ምን ለማለት ነው?
አብይ አህመድ ጄኖሳይደር የዘር ማጥፋት የፈጸመበት ስርዓተ መንግስት ጋር ለምሳሌ ዛሬ ላይ ሂትለር ጋር አብሮ መስራት አይደለም፣ የሂትለርን አርማ መጠቀም ዓለም ላይ ያስጠይቃል። ለምን? ሂትለር ጄኖሳይድ ፈጽሟል ስለሚባል አርማውን መጠቀም አይቻልም፣ እንኳን አብሮ መስራት። የዘር ማጥፋት የፈጸመበት ስርዓተ መንግስት የአብይ አህመድ ጋር አብሮ መስራት አይደለም፣ የብልጽግናን አርማ ወይንም ስም መጥራት ወደፊት በህግ ያስጠይቃል ብቻ አይደለም፣ ውጭ አገርም ካለ ያለህበት ድረስ መተን እንድትጠይቅ እናደርጋለን እያልኩ እቀበለዋለሁ። ለመሰለ ይህንን ስህተት ነው የሚልህም ካለ በጣም ራሱ በስህተት የተወለደ ሰው መሆን አለበት። ወንጀለኛ የትም ገብቶ መጠየቅ አለበት። ይህን እንተማመናለን። የእኛ ችግር ለምሳሌ ዩናይትድ ኔሽን የትግራይን ሁኔታ የጄኖሳይድ ማጣራት ይቀጥል በተባለበት ሰዓት ገና ከቅጩ የሰበር ነው እኛ አይደለንም። ለምን የናይጄሪያ መሪ ያስፈልገናል? አንድ እኮ ነን። እርስ በራሳችን ተነጋግረን ምንፈታው ነገር ምን ያስፈልገናል ብለን በፕሬዚዳንታችን አይደለን ያቆምነው? ጉዳዩን ደብረጽዮን የዚህ በተባበሩት መንግስታት የተቋቋመ አንድ የጄኖሳይድ አጣሪ ኮሚሽን ውስጥ የምትሰራ ከኔ ጋር ግንኙነት ያላት ጀኔቭ የምትኖር መረጃው እንዳናገኝ ስራችን እንዳንቀጥል የከለከለን በወቅቱ የነበረው የጊዜያዊ አስተዳደር ጌታቸው ረዳ ነው ብላኝ፣ በወቅቱ እሱም ጋራ ስልክ ሲደወል አላነሳም ብሎ አልመልስም ብሎ ጠፍቷል። ያንን ጉዳዩን ማውቀው እኔ ነኝ። ይጠየቅ። ይህንን ጌታቸው መያዝ አለበት። ስቲል ይጠየቅ አለ እኮ በዓለም ውስጥ ነው ያለው ጌታቸው። መረጃ አለ እኮ ወደኋላ ሄዳ ያው ይሄ እኮ መረጃ ነው። ችግር የለውም ተረጋጊ። ጌታቸው ረዳን የገባበት ገብቶ አደለም ፖለቲካ ላይ ሊመለስ አደለም ትግራይ ሊመለስ የገባበት ገብቶ 400 በማህበረ ዴጎ የጨፈጨፉትንና እስር ቤት የነበሩትን በሌሊት ፈቶ የለቀቀው ጌታቸው ረዳ ይባላል። ስለዚህ ብዙ አታናግረን፣ የምናውቀው ሚስጥር ኖ አራ እንዴ ኤድመንድ መናገር አለብህ፣ ሰው ይወቀው እንጂ ጌታቸው ረዳ ጀነራል ነበረ እንዴ? ጀነራሎቻችን ምን ሲጠብቁ ነው እሱ ፈቶ የሚለቃቸው? የኛ ጀነራሎች ቤት ሄደው ሲጀምር እስረኛ በጀነራል አይጠበቅም፣ በፖሊስ ነው የሚጠበቀው። ፖሊስን የሚያዘው ለፖሊስ ቀለብ የሚሰጥ ጊዜ አስተዳደር ነው። ጊዜ አስተዳደር የነበረው ጌታቸው ረዳ ነው። ስለዚህ ጀነራል እስረኛ ጠባቂ አይደለም። ለማንኛውም ጌታቸው አልካደም፣ በሌሊት ፈቶ እንደለቀቀ ራሱም አምኗል። ወደፊት የሚጠየቅበት ይሆናል። በአጭሩ አዲስ አበባ የተሰበሰበ የጦር መኮንንም የፖለቲካ ፓርቲም ነኝ ብሎ አሁንም ትግራይ ላይ ከአብይ አህመድ ጋር የሚዶልት አሰስ ገሰስ ሁሉ ትግራይ መመለስ አይችልም፣ ወንጀለኞች ስለሆኑ። ወደፊት ግን የትግራይ ብቻ ሳይሆን የኢትዮጵያም ሕዝብ ጠላት ናቸው። የአማራው ጠላት፣ የኦሮሞ ጠላት፣ የሌላ ብሔር ብሔረሰብ ጠላት፣ ማናቸውም የአብይ አህመድን ስርዓተ መንግስት ለማጠናከር፣ ለመርዳት፣ ለማገዝ አብሮ የሚሰራ በሙሉ የህዝብ ጠላት ነው። እንደዚህ አይነት ሰው ወደ ፖለቲካ አይደለም የምንመልሰው፣ ወይ ወደ ቃሊቲ ወይ ወደ ሌላ ነው የምትመልሰው። አነሳሳችን ግን ኤድመን የጠየቀኝ ጥያቄ አብይ አህመድን ከስልጣን ለማውረድ የተሻለው ምንድን ነው ነው ያልከኝ። አሁን የጽምዶ ያልደግፈውም ኢትዮጵያም ትወድማለች፣ ወጣቶች ይረግፋሉ። ጽምዶ ምንድን ነው የሚለውን ነገ ዩቲዩብ ላይ ሰፋ ያለ ፕሮግራም ሰራበታለሁ። ምክንያቱም ብዙ የተወናበደ አመለካከትና አስተሳሰብ ሚዲያ ላይ ስላለ ሰው ነገ ላይ ጽምዶ በተመለከተ ዩቲዩብ ላይ በሰፊው ጠብቁን። በተረፈ ጽምዶ ምንድን ነው ምናምን ወደፊት እንመጣበታለን።
አሁን ግን ስለጨረስኩኝ መውጣት ስላለብኝ ሁላችሁንም ከልብ አመሰግናለሁ። ቴንኪው ቴንኪው። እኛም እናመሰግናለን። ያው ያ ሰምቻለሁ። ኤድመንት ሰላም እደር። እንግዲህ ያው በሰፊው በሌላ ጊዜ እናወራለን። እኔም እንደጀመርኩ